እንደምን አላችሁ? ጌታ ስም የተባረከ ይሁን። እንግዲህ በዛሬው ትምህርታችን ስለ ኮምፓራቲቭ ሪሊጅን ወይንም ደግሞ ስለ ንጽጽራዊ ሃይማኖቶች ወይንም ደግሞ የዓለም ታላላቅ ሃይማኖቶች የሚለውን ትምህርት ጀምረናል። ወገኖች ሆይ ዘመኑ እያለቀ ስለመጣ እነዚህ የምነግራችሁ ነገሮች ሁሉ ክርስትናን ቾክ ሊያረጉ በተለያየ መንገድ እየመጡ ስለሆነ በተለይ የማምነውን ቤተሰብ አስቡት። አንድ ሰው አስታውሳለሁ ቶሮንቶ የዛሬ 25-30 ዓመት በፊት በቶሮንቶ ከተማ ላይ ያለን ከቶሮንቶ ተነስቶ እስከ ህንድ ሄደ እና በዮጋ በጣም ዲፕ የገባ ሰው ነው እና ወደ ህንድ ሀገር ሄዶ ለምን መጣህ ሲለው እግዚአብሔርን ፈልጌ ነው አለው። ለትልቅ ስብሰባ ነው ሄዶ እና እግዚአብሔርን ላስተዋውቅ ብለውት ወስደው አንድ ሰው አስተዋወቁት እና ሂዝ ጋድ ብለው አስተዋወቁት እና ልጁ በጣም ግራ ገባው። ለካ ያ ሁሉ ሰርች የሚያደርገው አምላክን ለማግኘት ነው። በሜዲቴሽኑ በተለያየ ቶታሊ ይሄ ያደገበት ኦርቶዶክስ እንኳን አስተምራ ያሳደገችን ነገር አለ። ነገር ግን ያ ሁሉ ጠፍቶበት ያ ሁሉ ተወስዶበት ሰውን ሲያስተዋውቁት ትዝ አለው በቃ ውሸት እንደሆነ። ከዛ ወደ ቶሮንቶ ተመልሶ ጌታን ተቀብሎ በስርዓት ጌታን የሚያመልክ ሰው ሆነ። ግን ውስጡ የገቡ ነገሮች አሉ። ይሄ እግዚአብሔር የሚባለው እንዴት ይሄ ሁሉ ኃይል አገኘ? እሱ ማን ነው እያለ ይጠይቃል። ለምን በሂንዱይዝም ያለ ዶክትሪን አለ ዛሬ እንማራለን። ለዚህ ብዙ ትውልድ ወደፊት ያለ አንድ የሚነሳ ትውልድ የሚጠይቀው ነገር ይኖራል። ሌላ ኦፕሽን ማየት ይፈልጋል። የሚያባብል ነገሮች አሉ። ትውልዱ በዚህ በኢንፎርሜሽን በአዳዲስ ትምህርቶች የሚወሰድበት ጊዜ ስለሆነ የእነዚህን ስህተቶችን ከክርስትና ጋር እያሳየን ብናሳይ ብዙ ሰዎች እንታደጋለን በሚል ነው እና ወገኖች ሆይ ብዙ ሃይማኖቶች በዓለም ላይ ፈልተዋል። ከነዚህ ትምህርቶች አንዱ የሂንዱይዝም ትምህርት ነው። ሂንዱይዝም አዲስ አይደለም። ብዙ ታላላቅ ሃይማኖቶች እንዳሉ ነግሬያችኋለሁ። ሂንዱይዝም አንዱ ጥንታዊ ነው። ከኢቭን ከጁዳይዝም ከይሁዲ ትምህርት ከአስርቱ የሙሴ ትእዛዛትን ከመቀበሉ በፊት የነበረ ሃይማኖት ነው እና ሂንዱይዝም፣ ቡዲዝም፣ ጁዳይዝም፣ ክርስቲያኒቲ፣ እስላም እነዚህ አምስቱ አውራ የሚባሉ ሃይማኖቶች ናቸው በዓለም ላይ በጣም ብዙ ህዝብ ያላቸው ማለት ነው። ብዙ ተከታዮች ያሉ ናቸው እና በቁጥራቸው ማየት ትችላላችሁ። እና ዛሬ እንግዲህ ምናልባት ለክርስትና አዳዲስ የሆነ ነገር ልሰሙ ትችላላችሁ። ምን ማለት መሰላችሁ? ምናልባት ስለ አማልክት ስንመለከት እነሱ ያላቸው መረዳት እና ከክርስትና ዳሜትሪካል በርቀት ፈጽመው የማይገናኝ ነው። ክርስትናና ሂንዱይዝም በጣም በመረዳት ደረጃ ልዩነት አለን። ስለዚህ አስቀድሜ የምነግራችሁ ለምንድን ነው እነሱ ምንድን ነው የሚያምኑት ጎረቤታችንን እንወቅ በሚል ነው። ነገር ተነጎዲያ ወደ ህንድ የምትሄዱ ሰዎች ያላችሁ፣ ህንድ የምትማሩ ተማሪዎች ያላችሁ ከዛም ሂንዱይዝም እና ቡዲዝም ተመሳሳይነት ያላቸው ነገሮች አሉ። እንነጋገራለን እሱን ስንደርስ በሚቀጥለው ላይ። ነገር ግን በዚህ ትምህርታችን የምንመለከተው ሂንዱይዝም የራሱ የሆነ አምልኮ አለው፣ የራሱ የሆነ ስርዓት አለው እና ስለ ሂንዱይዝም ስንነጋገር እንግዲህ እንደምታዩት በዚህ ማፕ ላይ ከኢንዱስ ሸለቆ ተመልከቱ። ህንድ እዚህ አፍሪካ የምትመስል ቅርጽ ያላት ናት። ከቻይና አጠገብ ከመሶፖታሚያ ዘቅ ብላን ያለችው እና በዚህ አካባቢ የህንዶቹ በዚህ ነው የሚኖሩት። ወደዛ የምትኖሩ ሰዎች ስለምታውቁ እና በዚህ አካባቢ ያለን በጣም ጥንታዊ የሆነ እምነት ነው። አዲስ የተጀመረ እምነት አይደለም። በጣም ብዙ ዘመን ያለው ነው። ስለ እውነት ያላቸው ነገር የሚገርም እውነት ትመለከታላቸው። እውነት ዘላለማዊ ነው የሚል መረዳት አላቸው። ከዚህም ትምህርታቸው አንዱ ብርሃማን የሚባል አምላክ አለ ይላሉ። አምላካቸው ብርሃማን ይባላል። ቬዳ የሚባል ቅዱሳት መጽሐፍት አሏቸው። እንደገና ደግሞ በህይወት ዘመናቸው ሲኖሩ ሊከተሉት የሚገባው ኑሮ ዳርማ ይባላል። ዳርማ ወይም ዳርማ ነው የሚሉት እነሱ። ኤች እንደ ሳይለንስ ናት። ዳርማ ይባላል እና በምድር ያላቸው ኑሮና ጉዞን የሚያመለክት ነው። ስለሱም ገባ ብዬ እናገራል። ስለዚህ ብርሃማን የሚባል አምላክ አለ። ይሄ አምላክ ደግሞ ሰው ሊደርስበት የሚችል አይደለም። ስለዚህ ሰው ሊያየውም የሚችል አይደለም። ሰው ሊያውቀውም የሚችል አይደለም። ስለዚህ እሱ ጋር ለመድረስ ወደ ኢንላይትመንት ለመድረስ ወደ እሱ ጋር ለመቅረብ የሚያስችልን ሌሎች ብዙ አማልክቶች አሉ ብለው ያምናሉ። ልክ እንደ ፓጋኒዝም አይነት ማለት ነው እና እምነታቸው ምን እንደሆነ ላሳያችሁ ፈልጋለሁ። አንዳንድ ነገራቸው በተለይ ለክርስቲያን ዶክትሪን በቀላሉ ልንረዳው የምንችለው አይደለም። ምክንያቱም ፍጽሞ ከክርስትና ጋር የሚያያይዛቸው ነገር ስፋት ስላለው ማለት ነው። ስለዚህ እምነታቸው ምን እንደሆነ ሳሳያችሁ መጀመሪያ ነፍስ ሁሉ ኢሞርታል ነው ብለው ያምናሉ።
ማለት የሰው ነፍስ አይሞትም ብለው ይላሉ። which is ትክክል ነው። በአንድ በኩል በመጽሐፍ ቅዱስ እይታ ስታዩት ሰው ይሞታል እንጂ ነፍሱ ወይ መንግስተ ሰማያት ወይ ሲኦል መኖሩን ይቀጥላል ብለን እናምናለን። የነሱ ችግር ግን ምንድነው? ሰው ከሞተ በኋላ ወይ ይቅርታ፣ ሰው ከሞተ በኋላ ሳይሆን ነፍስ ሁሉ የማይጠፋ ነው ይላል። ይሄ ስጋው ይፈርሳል፣ ነፍስ ግን ትኖራለች ይላል። ኢሞርታል ነው ይላል። ነገር ግን ሁሉም ፍጥረት ይላሉ ደግሞ ሁሉም ፍጥረት ማለት እኔም ላሚቱም ሌሎችም ሁሉም አንድ ላይ በውስጣቸው ይሄ የብርሃማን ወይንም ደግሞ አምላክ ተብሎ የሚጠሩት ብርሃማን የሚባለው አምላክ ዋን ዩኒቨርሳል ትሩዝ ብሎ ይጠሩታል። ወይንም ዓለም አቀፋዊ እውነት ነው። ዩኒቨርሳል አንድ አምላክ አለ ብሎ ያምናሉ። አሁን ፖሊቴስቲክ ነው እምነታቸው። ግን እነሱን ስጠይቋቸው እኛ ብዙ አማልክት አናመልክም፣ ብርሃማን ራሱን በእነዚህ ትንሽ አማልክቶች ገልጧል ብለው ነው የሚያምኑት። ልክ እንደ የግሪክ ሚቶሎጂ አይነት ማለት ነው። ወይንም ምናልባት ግሪኮች ከነሱ ወስደው ሊሆን ይችላል። ለምን ሂንዶች ይቀድማሉ፣ ከግሪኮች ከሮማውያን ይቀድማሉ። በጣም ጥንታዊ ህዝቦች ናቸው። እምነታቸውም በጣም ጥንታዊ ነው እና ሂንዱይዝም በአብዛኛው የት እንዳለ በኋላ ላይ ያሳያችኋለሁ። እና እያንዳንዱ ፍጥረት በውስጡ አትማን አለ ይላሉ። አትማን ማለት ምን ማለት ነው? ከዩኒቨርስ ጋር የሚያያይዘው መለኮታዊነት አለው። ሰው በውስጡ ትንሽ አምላክ ነው ብሎ ያምናል እና ሰው ትንሽ በውስጡ አምላክነት አለበት ብሎ ስለሚያምኑ እርስ በርሳቸው ሰላም ሲባባሉ አይታችኋቸው እንደሆነ ሂንዱዎች እንደዚህ ይላሉ። እጃቸውን ይቅርታ አይታይም እንጂ እንደዚህ ይላሉ። ምናልባት ወደዚህ ሳይዶ ይታያል። እጃቸው እንደዚህ ይላሉ እና እንደዚህ የሚሉበት ምክንያት ምንድነው? አንተ ውስጥ ያለውን አምላክ አከብረዋለሁ ይላሉ። እርስ በርሳቸው ሲገናኙ እንደዚህ ይላሉ። ልክ ለአምላክ የሚሰጥ ሰላምታ ነው የሚሰጧቸው። ይሄ አምልኮ ነው እና እርስ በርሳቸው እንደዚህ ይባባላሉ። አንተ ውስጥ አምላክ አለ፣ አንተም አምላክ ነህ የሚል ነው። ስለዚህ እኛ ሰፈር የመጡት እኛ ትንሽ አማልክቶች ነን የሚሉትም አስተማሪዎቻችን ምናልባት አላወቁትም እንጂ ጥንት የነበረ ከፓጋኒዝም ወይም ከሂንዱይዝም ጋር የተያያዘ አማልክትንን የሚል መረዳት እንደነበራቸው ልትመለከቱ ትችላላችሁ። እና ይሄ አትማን የሚባለው ይሄ ሌላው አንድ ቋንቋ አላቸው። እሱም ካርማ የሚባል ነገር አለ። ምናልባት በዚህ በሰሜን አሜሪካ ያላችሁ ሰዎች ታውቃላችሁ፣ ስለ ካርማ በጣም ያወራሉ። አሁን ፈረንጆቹም እንደ አዲስ ነገር አዲስ ምንድነው የሚባለው ኢንላይትመንት አዲስ ብርሃን እንዳገኙ አይነት ካርማ የሚሉት ነገር አላቸው። እና ካርማ ማለት ነው አንድ ሰው በምድር ላይ ሲኖር የወደፊቱን እድል ፈንታውን ወይም ዕጣ ፈንታውን የሚወስንለት በሕይወት ዘመኑ የሚያደርገው በጎና ክፉ ነገር ማለት ነው። በጎ ካደረገ ጥሩ ካርማ ይኖረዋል ማለት ነው። ክፉ ካደረገ መጥፎ ካርማ ይኖረዋል ማለት ነው። ስለዚህ ኮንሲኩዌንሱ ምንድነው? አሁን ጥሩ ካርማ ያለው ሰው ሪኢንካርኔሽን የሚል ቃል አለ። ሪኢንካርኔሽን ወይንም መላልሶ ወይንም ደጋግሞ መወለድ ማለት ነው። ስለዚህ አንድ ሰው ኃጢአት ከሰራ ሪኢንካርኔት አድርጎ ሲመጣ በህብረተሰብ ውስጥ ያሉ ወደ 4 የሚቆጠሩ የህብረተሰብ እርከን ደረጃዎች አሉ። ይሄ ምን እንደሆነ አሳያችኋለሁ ትንሽ ቆይቼ። ስለዚህ ካርማው ጥሩ የሆነ ሰው ሪኢንካርኔት ሲያደርግ ወይንም ተመልሶ እንደገና ሲወለድ ማለት ነው። ዳግም መወለድ እኛ በምንለው ሴንስ አይደለም። ወይንም በመንፈስና በእውነት የሆነውን መወለድ በቃልና በመንፈስ ከውሃና ከመንፈስ የሆነው መወለድ አይደለም የሚናገረው። ይሄ ሰውየው ኖሮ ተመልሶ ይወለዳል። ሲወለድ በሌላ ሰው አካል ውስጥ ሆኖ ይመጣል። በሌላ ዘመን በሌላ እንደዛ ማለት ነው። ስለዚህ ደግሞ መወለድ ሪኢንካርኔት ይባላል ወይንም ትራንስማይግሬሽን ይባላል። ትራንስማይግሬሽን ማለት ነው እዚህኛው አካል ውስጥ የነበረው ሰው ሲሞት በዚህኛው አካል ውስጥ ሆኖ ይወለዳል ማለት ነው። ስለዚህ ኮምፕሊትሊ የተለያየ ሰው ወንድ የነበረው ሰው ሴት ሆኖ ሊፈጠር ይችላል፣ ወይንም ደግሞ ጉንዳን ሆኖ ሊፈጠር ይችላል፣ ወይንም ደግሞ ላም ሆኖ ሊፈጠር ይችላል፣ ወይንም ደግሞ ሌላ እንስሳ ወይንም ሌላ ሰው ወይንም ሌላ ጾታ ሆኖ ሊወለድ ይችላል የሚል ይሄ ሪኢንካርኔሽን ወይንም ደግሞ ትራንስማይግሬሽን ብለው የሚጠሩት የሂንዶች እምነት አለ። ስለዚህ ደጋግሞ መወለድ ሪኢንካርኔሽን ወይንም ደግሞ በጎና ክፉ ስራው ደግሞ ካርማ የሚባል ነገር አለ። እንደገና ደግሞ ነፍስ ሁሉ ኢሞርታል ስለሆነ በዚህ ዑደት ውስጥ ይያዛል ማለት ነው። ሰውዬው ይወለዳል ምን እስኪሆን ድረስ ፐርፌክት እስኪሆን ድረስ። በኋላ እመጣላችኋለሁ። ሞክሻ የሚብል ቃል አለ። ሞክሻ ማለት በሂንዶች ምን ማለት ነው? ከህይወትና ምን ማለት ነው? ደጋግሞ ከመወለድ
እንደገና እየመጣ ሰፈር ማድረግ ነው ሰው ሆኖ ሲወለድ። አሁንም ይወለዳል እና አንዳንዴ የተለያየ ሶሻል ክላስ ውስጥ ስላላቸው የተለያየ ሶሻል ክላስ ውስጥ ይወለዳል። ሀብታም ሆኖ ይወለዳል፣ ድሃ ሆኖ ይወለዳል እና እንደ ካርማው ማለት ነው። ስለዚህ ካርማው ጥሩ በሆነ ቁጥር ግሬዱ እየጨመረ በሚቀጥለው ላይፍ ላይ የተሻለ ክላስ ሆኖ ይወለዳል። አሁንም ደግሞ ካርማው የተሻለ ከሆነ በቃ መጨረሻ ላይ ከዚህ ዑደት ውስጥ ደጋግሞ ከመወለድ ውስጥ ሲወጣ ከዚህ ሳይክል ውስጥ ሲወጣ ሞክሻ ይባላል። ከዑደቱ ነፃ ወጣ ማለት ነው። ከድግግሞሽና ከሪኢንካርኔሽን ነፃ ይወጣል። ልክ እኛ ሳልቬሽን እንደምንለው ማለት ነው። የዘላለም ሕይወት ስለማግኘት ማለት ነው። ስለዚህ ስለሱ ለመናገር ያህል አይኖ ከበድ ይላል አንዳንዱ መረዳት፣ ምክንያቱም የኛ ትምህርት ስላልሆነ እና እምነታቸው እንግዲህ አንዱ እንዳልኳቸው ሞክሻ ቢላላቸው ከዚህ ከህይወት እና ሞት ወይንም ከሪኢንካርኔሽን ደግሞ ከመወለድ ዑደት ነፃ የሚሆንበት ነው። እና ሌላው ደግሞ አንዱ ዳርማ የሚባል ነው። ቅድም ነግሬያቸዋለሁ። እና ምንድነው ዳርማ? በጎ ስራ መጠበቅ ማለት ማድረግ በህይወት ዘመኑ እያለ በጎውን እንዲያደርግ የሚሰራው የሚያከናውነው ስራ ማለት ነው። ያ ጥሩ የሚሰራ ከሆነ ጥሩ ካርማ ይኖረዋል። ጥሩ ካርማ ካለው ደግሞ ለሞክሻ ወሳኝ ነው። ወይንም ከዚህ ሳይክል ውስጥ ደጋግሞ ሪኢንካርኔት ወይንም ደግሞ ከመወለድ ይተርፋል ማለት ነው። እሺ እና ሌላው አንዱ ከሚያደርጉት ከዚህ በእምነታቸው ከሚለማመዱት ነገር አንዱ ይሄ የምታዩት ስዕሉ ላይ የምታዩት ጋንጂስ ሪቨር ወይም ጋንጂ ወንዝ ይባላል እና ለነሱ እንደ ቅዱስ ጠበል ነው። እና በጣም ብዙ ሰዎች እየሄዱ እዛ በጣም እንደ ሀጅ ማለት ነው። ለነሱ እንደ ሀጅ ሄደው እዛ ውሃ ውስጥ ከተጠመቁ የነፍስ መንጻትን እናገኛለን ብለው ያምናሉ። እና ይሄ አንዱ እምነታቸው ነው። ሌላ በዓላቸው ደግሞ ዲዋሊ ይባላል። ዲዋሊ በዚህ ካናዳም አሜሪካ የምትኖሩም ታውቃላችሁ። ዲዋሊ ሴሌብሬት ያደርጋሉ። የብርሃን በዓል ነው። ለነሱ ክሪስማስ አካባቢ ነው የሚያደርጉት። የብርሃን በዓል ነው። እና ሌላ ደግሞ ሆሊ የሚሉት በዓል አላቸው። ይሄ ደግሞ ቀለማት የሚበትኑበት ይሄ ፉድ ከለር አይነት ፊታቸውን ቀለም የሚቀቡበት እና ከለር ይወዳሉ። በነገራችን ላይ ህንዶች ቤተ መቅደሳቸውን ብትሄዱ በጣም ከለርፉል ነው። አበባ ጉንጉን ይወዳሉ። እና ምን ልላችሁ ፈልጌ ነው በውስጣቸው እንግዲህ ስለ ሂንዱ መረዳት ካለብን ሂንዶች በዓለም ላይ 13% ህዝብ ሂንዱ ነው። ስለዚህ ስለ እነዚህ ሰዎች ማወቅ አለብን። ዱባይ ኖሩ በጣም ብዙ ህንዶች ታገኛላችሁ። ኢትዮጵያ ኖሩ በጣም ብዙ ሂንዱ አስተማሪዎች ታገኛላችሁ። በአፍሪካ ብዙ ሂንዶች አሉ። ህንድኛ ኡጋንዳ ብዙ ነበሩ ዲፖርት እስኪያደርጓቸው። ኬንያ በጣም ብዙ ሂንዶች አሉ። ቴምፕል አላቸው። ወደ 700 ሚሊዮን የሚሆኑ ህንዶች የሂንዱይዝም ተከታዮች ናቸው። ይሄ ማለት ህንድ 82% ምንድናቸው ማለት ነው? ሂንዶች ናቸው። የሂንዱይዝም ተከታዮች ናቸው። ኦፍ ኮርስ እስላሞች አሏቸው። ሌላ ሃይማኖትም አላቸው። ሌላ ደግሞ በባንግላዴሽ ብትሄዱ ደግሞ ወደ 11% ሂንዶች ናቸው። ቡታን የሚባል ሀገር አለ እዛው አካባቢ። ቡታን ጋር ስትሄዱ ደግሞ ወደ 23 እስከ 25% የሚሆኑ ሂንዶች አሉ። ፊጂ አይላንድ ላይ ብትሄዱ እነሱንም ታገኛላችሁ። ወደ ባለሳሳት 41% አይቻለሁኝ ዳታ ሳነብ። እና ሞሪሸስ ላይ በእኛ አካባቢ ማለት ሞሪሸስ አይላንድ ላይ ሄዳችሁ ብትመለከቱ ወደ 50% ሂንዶች ናቸው። ኔፓል ብትሄዱ ወደ ባለሳሳት 89-90% ሂንዶች ናቸው። ስሪላንካ ብትሄዱ 15% ብዙዎቹ ሂንዶች ናቸው። ሱሪናም የሚባል ሀገር አለ። ወደ 27% ሂንዶች ናቸው። ትሪናዳድ ብትሄዱ አሁንም 25% ሂንዶች ናቸው። ሁሉም ሃይማኖት ዌልካም ነው። አንድ ብርሃማን አለ። አንዱ ብርሃማን ግን በብዙ አማልክቶች ራሱን ገልጧል፣ በኔቸር ገልጧል። ኢቭን በአንተም ውስጥ አምላክ አለ ብለው ነመስቴ የሚሏቸው ለዚህ ነው። ነመስቴ አምላክ አንተ ውስጥ ስላለ አንተ ውስጥ ያለውን አምላክ ሪስፔክት አደርገዋለሁ ለማለት ነው። ስለዚህ ብዙ አማልክቶች አሏቸው። ምናልባት ከብዙ በጥቂቶቹ ይሄ አማልክቶቻቸው ናቸው። እነዚህ በአጠቃላይ ቁጥራቸውን ደምራችሁ ብታዩ አንድ ወደ ኖርዝ ኢንዲያ
ወንድሞች ወሰዱኝ ወደ ህንድ በሄድኩበት ሰዓት ላይ እና ኖርዝ ኢንዲያ ላይ ካየሁት አንድ ህንፃ እንዳለ ምናልባት ስዕሉን ካገኘሁት አሳያችኋለሁ። ከላይ እስከታች አማልክቶች ነው ያሉት። ወደ 300 ሚሊዮን አማልክቶች አሏቸው። እንግዲህ አስቡት። አንዳንድ ቦታ አይጦች አማልክቶች ናቸው። ስለዚህ ቤታቸው ውስጥ አይጥ ቢርመሰመስ ምንም አይመስላቸው። ሪኢንካርኔት አድርጎ ወይም እንደገና ተወልዶ የመጣ ዘመዳቸው ሊሆን ይችላል። ለነሱ ካራሩ እነሱም በሚመጣው ዘመናቸው አይጦ ነው እንዳይወለዱ ከፈሩ እንስሳትን አይገሉም። ላም በጣም ቅድስት ናት፣ በጣም ሳክሬድ ናት እና በጣም ሪስፔክት ያደርጓታል። ቆዳዋን እንኳን የሞተ ቆዳዋን እንኳን አይነኩም። እሱን የሚነኩ ሌላ ሰዎች፣ ለዛ የተለዩ ሰዎች አሉ። ስለዚህ ወደ 300 ሚሊዮን አማልክቶች አሏቸው። እንግዲህ አስቡት እናንተ ለወንጌል በዚህ አካባቢ ብትሄዱ ማለት ነው። እና መጀመሪያ የሄድኩ ጊዜ ከገጠመኝ ነገር አንዱ አገር ውስጥ ያለ የጣዖት ብዛት፣ ሰዎቹ ላይ የሌለ ደስታ፣ ሀዘንተኝነት ማለት ፊታቸው ላይ ታያላችሁ። ጆይለስ የሆነ ፒስ ያጣ ፊት ትመለከታላችሁ። ግን የራሳቸው የሆነ ሃይማኖታዊ ናቸው። ሰው የሚናኩ ሰዎች አይደሉም። ሰላማዊ ሰዎች ናቸው። በየመንደሩ ልክ የእድር ቤት እንደሚባለው እኛ ሀገር ልክ እንደዛ ጣዖታቶች አሏቸው። የሰፈሩ ጣዖታቶች አሉ። በአመት አንድ ጊዜ ጣዖታቸው ይለወጣል። ሲለውጡ የዚህ አመቱ ጣዖት ወደ ባህር ወስደው ገንዘብ አስይዘው ወርቅ ሰጥተውት ባህር ውስጥ ነው ውሃ ውስጥ ነው የሚጥሉት እና ያንን ይዞ ይሄዳል። ሌላ አዲስ አምላክ ያስገባሉ እና አዲስ አምላክ ሲያስገቡ አሮጌው አምላክን ሲያስወጡ አሮጌው አምላክ እንዳይቀና አይኑን ይሸፍኑታል። አዲሱ አምላክ ሲገባ ማለት ነው። እና ስለ አማልክት በጣም ኦብሴስድ የሆኑ ሰዎች ናቸው እውነት እስኪገባቸው ድረስ። እና መናፍስቶች እንዴት አድርገው ህብረተሰቡን እንደሚይዙት ልታዩ ትችላላችሁ ማለት ነው። እሺ፣ ስለዚህ ስለ ሂንዱይዝም እየተነጋገርን ነው። እና ሂንዱይዝም በህንድ ሀገር ተጀምሮ ለዘመናት አፕግሬድ እያደረገ እየተሻሻለ የመጣ ነው። ከራሱ ተርፎ ቡዲዝምን የወለደ አንዱ ሃይማኖት ነው። ለቡዲዝም መወለድ ምክንያቱ ሂንዱይዝም ነው። እና ኔክስት ታይም ስንማር እንዴት እንደሆነ አያይዤ ያሳያቸዋለሁ። እና በጣም ብዙ ልምምድ ያለው ሃይማኖት ነው። እና የሰው ዘር በምድር ላይ ለረጅም ዘመናት ከሚያውቃቸው ሃይማኖቶች ቀዳሚው ሃይማኖት ሂንዱይዝም ነው። ከጁዳይዝም ከነሙሴ በፊት ሁሉ የነበረ ነው። ስለዚህ በግምት ወደ 1500 ዓመተ ዓለም አካባቢ የተጀመረ ነው ይባላል። ስለዚህ በዓለም ቀደም እንዳልኳችሁ ሶስተኛው ታላቅ እምነት ነው። ማጀመረው የሚለው ጥያቄ ጋር ስትሄዱ እስላም መሐመድ ጀመሩት ይባላል፣ ሙሴ ጀመረው ይባላል። ጁዳይዝም ክርስትናን ክርስቶስ እናደርገዋለን። ሁሉም ሃይማኖት የራሱ ቡዲዝም ቡድሃ ጀመረው ይባላል። ሂንዱይዝምን ግን የጀመረ እከሌ ነው የሚባል የለም። ስለዚህ ጀማሪ የለውም። በጣም ጥንታዊ ነው እና እንዳልኳችሁ ብርሃማን ዘላለማዊ ስብዕና ኢተርናል ፐርሶናሊቲ ኢተርናል ቢይንግ ነው ይላሉ። ስለዚህ ዓለምን እሱ ነው የፈጠራት፣ ዓለምን እሱ ነው የሚጠብቃት እና በዓለም ላይ ያለው ነገር ሁሉ የብርሃማን ሪፍሌክሽን ነው ይላሉ። የአምላካቸው ነጸብራቅ ነው ሌሎች አማልክቶች ይላሉ። ቅድም ያልኳቸው ሪቪው እያደረኩላችሁ ነው። አትማን የሚባለው ደግሞ ይሄ እያንዳንዱ ሰው የብርሃማን ሪፍሌክሽን ወይም አምሳል ነው። ልክ አዳም በእግዚአብሔር አምሳል እንደተፈጠረ አትማን ማለት የብርሃማን አምሳል ነው ሰው ሁሉ እና በውስጡ አምላክ አለ። ስለዚህ ሰውን ማጥፋት አይቻልም፣ ነፍሱ ሪሳይክል እያደረገች ሁሌ ትወለዳለች የሚሉ ናቸው። ሌላው ዲቫ የሚሉት አላቸው። ይሄ በዓለም ላይ በጣም እንዴት ልበላችሁ ስርዓትን ለመጠበቅ የሚረዳ ብርሃማን ራሱን የሚገልጥበት ኢንላይትመንት የሚሰጥ እንደ ቪሽኑ፣ ሺቫ እነዚህ ገላጮች ማለት ነው። መገለጫዎቹ ዲቫ ተብሎ ይጠራሉ። በተለያዩ አማልክቶች ስም ሲገለጥ ዲቫ ይባላል። እና እንግዲህ ሌላው አንድ ቃል አለ። ይሄ ደግሞ መፈጠር ሳምሳራ ይባላል። በእነሱ ሳምሳራ ባልሳሳ ሳምሳራ ነው የሚባለው እና ሪኢንካርኔሽን ማለት ነው። እና ከህይወት ዘመን
በኋላ ሰውየው እየደገመ ይወለዳል። ካርማ ምንድነው አልኳችሁ? የአንድ ሰው ድርጊቱ ወይም የድርጊቱ ድምር ውጤት ማለት ነው። ጥሩ ስራ ሰርቶ ሊሆን ይችላል፣ ይደመርለታል። መጥፎ ሰርቶ ሊሆን ይችላል፣ ይደመርለታል። ለዚህ መጨረሻ መዳረሻውን ይወስንለታል። መዳረሻው ጥሩ ከሆነ ደጋግሞ መወለዱ ይቆምና ሞክሻ ያገኛል። ሞክሻ ማለት ምንድነው አልኳችሁ? ከዑደት ሲወጣ ማለት ነው። ከሪኢንካርኔሽን ሲወጣ ማለት ነው። ወደ ብርሃማን ደረሰ ማለት ነው። ስለዚህ ሁሌ ሞክሻን ለማግኘት መሟላት ያለባቸው መንፈሳዊ ተግባራቶች አሉ። ከዛ ወደ አንዳንድ ግዴታዎችን ማድረግ አለበት። ከዚህ ዘላለማዊ የነፍስ ዑደት ደጋግሞ ከመወለድ ለመዳን ሞክሻ ማግኘት ይባላል። እሱን ለማግኘት ብዙ ስራዎች መስራት አለበት። እሺ እንዳልኳችሁ አሁንም አዲስ ትምህርት ስለሆነ እንደዚህ አይነት ትምህርት አንማርም። ምናልባት ስለ መለኮት ትምህርት ቤት ውስጥ የተማሩ ሰዎች ካሉ አይ ዶንት ኖ። እኔ የተማርኩት ሴኩላር ትምህርት ስማር ነው የተማርኩት ሎንግ 30 ዓመት በፊት እና ሂንዱይዝም መስራች የለውም፣ ጳጳስ የለውም፣ ሲኖድ የለውም፣ አንድ ወጥ የሆነ ቴዎሎጂ የለውም እና የፈለገውን ሃይማኖት ተከታይ መሆን ይችላል። ሂንዱ ችግር የለበትም። የፈለገውን ሃይማኖት ሁሉንም ዶክትሪን ተቀብሎ መሄድ ይችላል። ሂንዱይዝም እስልምና ልክ ነው ይላቸዋል። አዎ ልክ ነው ይላቸዋል እስልምና። ክርስትና ልክ ነው ብላችሁ ብትጠይቁት አዎ ልክ ነው ይላቸዋል ሂንዱይዝም ችግር የለበትም። ለሁሉ ነገር ችግር፣ ክርስትና ችግር የለበትም። ጁዳይዝም ችግር የለበትም። ሁሉም ልክ ነው የሚለው ይሄ እምነት ነው። አሁን ወደ ሰሜን አሜሪካ መጥቶ በሰለጠኑት አሜሪካኖችና ካናዳኖች በዌስ ያለው ሰለጠንን የሚባሉ አገሮች ላይ ሂንዱይዝም መልኩን ቀይሮ እየገባ ነው ያለው። ፍልስፍናው እየገባ ነው። ሁሉም ሪሊጅን ኦል ሮድስ ሁሉ መንገድ ልጁ into the God በቃ ወደ እውነተኛው አምላክ ይመራል። ሁሉም መንገድ ኦፕራ ዊንፍሪ የሌሎችም ታላላቅ የሚባሉ ኒው ኤጀስ መርሃቸው ይሄ ነው፣ የሂንዱይዝም ነው። ይሄ አይነት ሜዲቴሽን አለ መጽሐፍ ቅዱስ እኛን የሚያስተምረን ወገኖች ሆይ። ስለዚህ አካልና አእምሮን በልምምድ ማያያዝ ዮጋ ይባላል እና ሰዎች ሞክሻን ለማግኘት ቅድም እንዳልኳችሁ ይሄ ከዑደት ለመውጣት ተመልሶ ከሪኢንካርኔሽን ለመውጣት ሜዲቴሽን ያደርጋሉ፣ ያሰላስላሉ። አእምሯቸውና አካላቸው ላይ እንዲያተኩሩ ይሄ ዮጋ ያደርጋቸዋል። የሚድኑበትን የሚያመልጡበት መንገድ በሜዲቴሽን ነው ይላቸዋል። በራስ ጥረት ነው ይላቸዋል። መፍትሄ የሌለው በቃ እና አንዳንዴ ወደ ጋንጂስ ሄደው ሃይማኖታዊ ጉዞ እንዲያደርጉ ያደርጓቸዋል እና በውሃ ውስጥ ሲገቡ ይታጠባሉ። ከዛ በካርማቸው ላይ ያለ መጥፎ ነገር ካለ ካርማቸውን ያጸዳዋል ይላሉ። እኛን የሚያነጻን የኢየሱስ ክርስቶስ ደም ነው፣ የሚቀድሰን የኢየሱስ ክርስቶስ ደም ነው። ስለዚህ የመጨረሻው የህይወት ግባቸው በህይወታቸው ውስጥ ያለ ይሄ አትማን ይሄ አምላክነታቸውን አትማን ማለት ይሄ የብርሃማን ሪፍሌክስ ማለት ነጸብራቅ መሆን ስለሆነ አትማንን ሪሊዝ ያደርጋሉ። ስለዚህ ከመለኮታዊው ዓለም ጋር ከብርሃማን ጋር ይገናኛሉ ማለት ነው። ስለዚህ ከብርሃማን ጋር በሞክሻ አንድ ይሆናሉ። ይሄ እነሱ አስተምሯቸው ነው። ምናልባት ካልገባችሁ መጽሐፍቶችን ኦንላይን ማየት ትችላላችሁ። ስለ ዮጋ ትንሽ ልናገር። በጥንት ዘመን ግሪኮች የትሮይን ከተማ ለመያዝ ወደ 10 ዓመት ፈጅቶባቸዋል። በመጨረሻ አንድ ብልሃት መጣላቸው። ብልሃታቸው ምንድነው? አንድ ትልቅ ፈረስ ሰሩ። ፈረሱ በውስጡ ብዙ ወታደሮችን መያዝ የሚችል አድርገው ሆዱ ትልቅ የሆነ ትልቅ ይህን ቤት የሚያክል እና ለግሪክ ጋደስ ወይም ለግሪክ አማልክት ለሴት አማልክታቸው ለዳያና የሚሆን ፈረስ ሰሩ። እዛ ፈረሱን ለማስገባ አመጡና ትሮይን ማስላልቻሉ ፈረሱን አመጡና ቆሙት። ስለዚህ ለዳያና የቀረበ መስዋዕት መስሏቸው ወይንም አትሪቢዩትስ ወይንም አክብሮት መስሏቸው ከተማቸው ሊያስገቡ ትሮዎች ሲሞክሩ በጣም ትልቅ ፈረስ ስለሆነ በበሩ ማለፍ አይችልም። ስለዚህ ምን ማድረግ አለባቸው? ግንቡን ነደሉትና ፈረሱን አስገቡት። ያላወቁት ነገር ፈረሱን ሲያስገቡ በብዙ ወታደሮች እየጎተቱ ሲያስገቡት መጨረሻ ላይ ግንብ አፍርሰው ነው። ስለዚህ ግንቡን አፍርሰው ውስጡ ካሉ ሰዎች ጋር ነው ያስገቡት። ውስጥ ሰው እንዳለ አላወቁም። ከገቡ በኋላ ያደረጉት ምንድነው? ማታ ላይ
መቅደስ አጠገብ አቆሙት። በከተማው መካከል ላይ ያደረጉት። ከሆዱ ውስጥ መክፈቻ አለው። ከፍተው ወታደሮቹ ወጡ። የከተማይቱን በር ከፈቱ። ምልክት ሰጡ። ከውጭ ያለ ወታደር የግሪክ ወታደር በሙሉ ትሮይን ከተማ ወረራት ማለት ነው። ስለዚህ በፈረሱ ሆድ ዕቃ ውስጥ ወታደሮች ነበሩ። ወታደሮቹ ምልክት ሰጡ። ስለዚህ ምን ይባላል? ትሮጃን ሆርስ ይባላል። አሁን ትሮጃን ሆርስ ብሎ በእንግሊዝኛ ኤክስፕሬሽን ሲያደርጉ ምን ማለት ነው? ከኋላው የሆነ ነገር አለ ማለታቸው ነው። የሆነ የተደበቀ ነገር አለ ማለት ነው። ስለ ዮጋ ነው ይሄ ነግራችሁ የፈለኩት። ዮጋ ምን እንደሆነ ላሳያችሁ ፈልጋለሁ። ዮጋ በጣም ሳይንስ ይመስላል ለብዙ ሰዎች። ዓለማዊ ሙዚቃ ኢንስፓየር የሚያደርጋቸው ሰዎች አሉ። ሂፕኖሲስ፣ ፓራሳይኮሎጂ፣ ስፒሪት ጋይድ፣ ሰልፍ አክቹዋላይዜሽን የኒው ኤጅ ቋንቋ ነው ይሁሉ። ቲኤም ትራንስደንታል ሜዲቴሽን ማለት ነው። ኒው ኤጅ እነዚህ ሁሉ ትሮጃን ሆርሶች ናቸው። በዮጋ ተሳፍረው የሚገቡ ናቸው። በሜዲቴሽን ተሳፍረው በዚህ ዘመን ወደ ቤተ ክርስቲያን የገቡ ናቸው። ዮጋ በውስጡ ተመልከቱ። አንዳንድ ጊዜ ክርስቲያኖች ሆነው ዮጋ የሚያደርጉ ሰዎች አሉ። አንዳንድ ስዕሎች ላሳያችሁ ሊገርማችሁ ይችላል። እዩዋቸው። መስቀሉ ከኋላቸው ነው። እነሱ እግራቸውንና እጆቻቸውን አቀማመጣቸውን ተመልከቱ። እዩዋቸው። ይሄ በቤተ ክርስቲያን ውስጥ ያለ ሜዲቴሽን ነው። ሜዲቴሽን ያስተምራሉ። እና ከዛ ተመልከቱ፣ እዚህ ላይም ተመልከቱ። ዮጋ ቄሱ ተመልከቱት። ቄሱና የነሱ አስተማሪ አብረው ወይንም ጉሩዋቸው አብረው ቆመው ሜዲቴሽን ሲያደርጉ ትመለከታላችሁ። እና ካህኑም ሜዲቴሽን ሲማር ሃይማኖት ኢንተርፌስ እያሉ ህብረት ሲያደርጉ ትመለከታላችሁ። ከፊት ይሄ መስቀል ይመስላል። መስቀል ነው፣ ትክክል ነው፣ ችግር የለባቸው። ውስጥ እዛ ግን ስትሄዱ ቴምፕል ነው። ተመልከቱ። ቴምፕል ጣራ ላይ መስቀል ይመስላል፣ መስቀልም አይደለም። የሂንዱ ቴምፕል ነው። ሜዲቴሽን በቤተ ክርስቲያን ተመልከቱ። በምዕራባውያን ዘንድ ይሄ ያልኳችሁ አትማን የሚለው ፖዚሽን ይሄ ነው። እጃቸውን ሲያደርጉ ትመለከታላችሁ። ኢንፊልትሬት አድርጎ በቤተ ክርስቲያን ውስጥ የገባ ነው። እና ተመልከቱ ወገኖች፣ እዚህ ላይ የካቶሊክ ሴር ነው የምንላቸው አይደለም፣ ወይም ነን ነው የሚባለው በእንግሊዝኛ። ሴሮች ታያላችሁ። ሜዲቴሽን የሚያስተምራቸውን ሂንዱ ተመልከቱ። እግሮቻቸውን አጣምረው ልክ በሂንዱ በዚህ ሎተስ ፖዚሽን ይባላል ተቀምጠው ሜዲቴሽን ሲማሩ። ከኋላ ያለውን የማርያም ስዕል ተመልከቱ። ማርያምና ልጇ ከኋላ አለ። የሴሮች ናቸው፣ ካቶሊክ ሴሮች ናቸው። ተመልከቱ። ኢንፊልትሬት አድርጎ ቤተክርስቲያንን የገባበት ዓለማዊ ስፒሪት አንዱ ዘፈን ነው። እቺ አምልኮ መሪ መሆኗ ነው። ተመልከቱ ቤተክርስቲያኑ በምን አይነት መብራት እንደተሞላ ሮክ ኮንሰርት ነው የሚመስለው። ኢንፊልትሬት ቤተክርስቲያን ኢንፊልትሬት ሆናለች በሂፕኖሲስ ሰዎች ገና ሲነኳቸው ፌንት ያደርጋሉ። ማለት ይሄ በመንፈስ ቅዱስ ከመውደቅ ሳይሆን እየሮጡ የሆነ ቃል ሲነግራቸው ልክ እንደ ጨርቅ ይወድቃሉ። እና ዳትስ ሂፕኖሲስ ይባላል። ከዛ ፓራሳይኮሎጂ የሚል ነገር ላሳያችሁ ፈልጋለሁ። ፓራሳይኮሎጂ ማለት ሰው በአእምሮ ሳይነጋገር በቃል በብሬን ፓወር መነጋገር ማለት ነው። አንዱ ፓራሳይኮሎጂ ማለት አውት ኦፍ ቦዲ ፍሎት ማድረግ ከሰውነት መውጣት ነው። ተመልከቱ። ይቺ ሴት ሁለት ሆና ስዕሉ ለማሳየት የሚሞክረው ይሄ ነው። እንደገና ፍሎት ማድረግ ለምሳሌ በትልቅ የቴሌቪዥን ሾዎች ላይ ፍሎት ማድረግ የሚያሳዩ ሰዎች አሉ። this is demonic, this is satanic። በአጋንንት ኃይል ሰዎች ሊንሳፈፉ ይችላሉ። በአጋንንት ኃይል በአየር ላይ ተንሳፈፍኩኝ ያለ አለ አንድ አፍሪካዊ ሰባኪ አይደለም። እሱ ግን ፌክ ነው፣ እሱ የውሸት ነው፣ ተጋልጧል። ግን ይሄን ተመልከቱ። እና እንትን ነው ይሄ ከሌሎች ከኔቲቭ እምነቶች ጋር ይሄዳል። እነዚህ አሁን የአቦሪጂኒስ የሚባሉ ኔቲቮች ናቸው። የአውስትሬሊያ ላይ ያሉ ኒውዚላንድ አካባቢ ያሉ ሰዎች ናቸው። እነሱ የራሳቸው ሃይማኖት አላቸው። ከሃይማኖታቸው አንዱ ልክ ከኔቲቭ ከኢንዲያኖች ጋር ከዚህ ከኔቲቭ አሜሪካኖች ጋር ይመሳሰላል።
የሚመራ ጋይዲንግ ስፒሪት ይባላል። እና ይሄ ጋይዲንግ ስፒሪት አንዳንዴ በቤተ ክርስቲያን ላይ በቤተ ክርስቲያን ውስጥ አንዳንድ ልምምዶች እየገቡ በተለይ በዌስት አፍሪካ አካባቢ ላይ አንዳንድ ልምምዶች ገብተዋል። አይታችሁታል። በቴሌቪዥን አንዱ ሄሎ ጋድ እያለ ከእግዚአብሔር ጋር የሚነጋገረው ስለ ሴትዮዋ ያናግረዋል። ወደ እግዚአብሔር የሚደውለው ሰው አይታችሁት እንደሆነ እብደት ይመስላል፣ ግን there is a guiding spirit ልክ እንደዛ የሚመስል በድምጽ የሚነግራቸዋለሁ፣ ግን that's not the Holy Spirit መንፈስ ቅዱስ ግን አይደለም። ጋይዲንግ ስፒሪት የሚባል ኔቲቮችንም ይመራቸው ነበር። ኔቲቮችንም ጋይድ የሚያደርግ የእናት አባት ውቃቢ አይነት ማለት ነው። is a demon, is a spirit ካውንተርፌት ስፒሪቶች ወደ ዓለም ላይ ወጥተዋል። ሐሰተኛ በተለይ ጌታ ሊመጣ በደረሰበት በመጨረሻው ዘመን ላይ አንዱ ምድርን የሚያጥለቀልቀው የሐሰት መንፈስ ነው። ብዙዎች እኔ ክርስቶስ ነኝ እያሉ ይመጣሉ። ለረጅም ጊዜ ይመስለኝ የነበረው መሲህ ይመጣል እኔ ኢየሱስ ነኝ እያሉ የሚመጡ በጣም ብዙ ሊስት አድርጌያለሁ መጽሐፌ ላይ ኢየሱስ ነኝ ብሎ ይመጡ በጣም ብዙ ሰዎች አሉ። ግን ከሁሉ የገረመኝ በዚህ ባለፉት 3 ሳምንታት ውስጥ የተረዳሁት እኔ መሲህ ነኝ ወይንም እኔ ክርስቶስ ነኝ ብሎ ይመጣሉ ሲል ምን ማለት ነው? ክርስቶስ ማለት የተቀባ ማለት ነው። ስለዚህ ሰዎች ሲመጡ ምን እያሉ ነው የሚመጡት? አም አኖይንትድ እያሉ አም አኖይንትድ በመንፈስ ቅዱስ የተቀባሁ ነኝ። ክርስቶስ ነኝ ብሎ ባይመጣም ተቀብቻለሁ ብሎ የሚገለጡ ብዙ ሰዎች ይመጣሉ። እኔ ክርስቶስ ነኝ እያሉ ወገኖች ሆይ ትክክለኛው ኢንተርፕሬቴሽን ይሄ ነው። እና ይሄ አይነት ስፒሪት ጋይዲንግ ስፒሪት ጓዳሽ ውስጥ ገባው። እንደዚህ አንቺ ሰፈር አለፍኩኝ፣ አያትሽ እንደዚህ ሞታለች፣ በቀብሯ ላይ እንደዚህ አለ፣ አያትሽ ፎቶ ላይ እንደዚህ አለ እያለ የሚናገር is a guiding spirit። ሆሊ ስፒሪት ሲናገር በዘመናችን ኤክስፒሪየንስ ያደረግን ሰዎች መንፈስ ቅዱስን በጎቼ ድምፄን ይሰማሉ ይለናል። መንፈስ ቅዱስ ሲመራን በቃሉ ይመራናል። መንፈስ ቅዱስ ሲመራን በተለያየ ጊፍት ኦፍ ዘ ስፒሪት በስጦታዎች ይመራናል። ግን ጋይዲንግ ስፒሪት ደግሞ አሳች ስፒሪት እንዳለም እንድታውቁት፣ በካውንተርፌት ስፒሪት የተነሱ ሰዎች እንዳሉ እንድታውቁት፣ መንፈስን ሁሉ አትመኑ ይለናል መጽሐፍ ቅዱስ። መንፈስን መርምሩ ይለናል መጽሐፍ ቅዱስ። ይሄ ፈትኑ ይለናል መጽሐፍ ቅዱስ። ስለዚህ ጋለብል አንሆን፣ ተላላዎች አንሆን። ዝም ብሎ በቃ አይደለም፣ ሁሉም ከመንፈስ ቅዱስ አይደለም። ለዩ። የምንለየው ደግሞ ከጌታ ጋር ስንጣበቅ ነው። መንፈስ ቅዱስ ከኔ አይደለም ይላችኋል፣ የኔ አይደለም ይላችኋል። ካውንተርፌት ነው፣ የኔ አይደለም፣ የኔ ድምፅ አይደለም ይላል። ወገኖች ሆይ እግዚአብሔር ማስተዋል ይስጠን። እና ከዚህ ጋር አብሬ አያይዤ ላሳያችሁ የምፈልገው ነገር ምንድን ነው? ምናልባት የተናገርኩትን እንዳትረሱብኝ ወደ ኋላ እየሄድኩኝ ከለስ ስላርግላችሁ አይነው ትምህርቶቹ አዳዲስ ነገሮች ስለሆኑ የሂንዶች ምንድን ነው የሚያመልኩት? አንዱ ይሄ ብርሃማን ፈጣሪያቸው እንደሆነ አንድ አምላክ እንደሆነ ይናገራሉ። ግን በብዙ መልክ እንደተገለጠ ከነሱ አንዱ ሺቫ ደምሳሽ ዲስትሮየር ተብሎ እንደሚጠራ፣ ቪሽኑ ደግሞ ጠባቂ ተብሎ እንደሚጠራ፣ ሌላ ብዙ አማልክቶች እንዳሉ እና ሁሉም አማልክቶች የብርሃማን ነጸብራቆች እንደሆኑ ነው የሚነገርላቸው። እነዚህ እንግዲህ ለናሙና ያቀረብናቸው እንጂ በጣም በ300 ሚሊዮን በምንም ስዕል ልትገልጡት አትችሉም ወገኖች። እና ከዚህ ውስጥ አንዱ በህንድ እንግዲህ የት እንዳለ ነው የምትመለከቱት። ሂንዱይዝም ስቲል ብዙ ቦታዎች አለ፣ ቀድሞ በነበረበት ቦታዎች አለ። ኢንፍሉዌንሱ ግን ህንዶች በተበተኑበት ቦታ ሁሉ አብረውት ይዘውት የሚሄዱት ነው። ስለዚህ ሂንዱይዝም አሁን በሰለጠነውም ዓለም ውስጥ እየገባ እንዳለ እንድታውቁት ብዬ አሳስባለሁ። እሺ ስዕሉን ለማሳየት ነበረ። እና የአምልኮ ቦታዎች ያላቸው ፑጃ ይባላል። እና ፑጃ ምንድነው? በማንዲር ይሉታል መቅደሳቸውን። እኛ ምኖርበት አካባቢ በጣም ብዙ ሲኮች አሉ። ሲኮች ይለያሉ። ፓንጃብ የሚባል ኖርዝ ኢንዲያ ወደ ቻንዲጋር ዋና ከተማቸው ቻንዲጋር ይባላል በፓንጃብ አውራጃ። እና ያ አካባቢ ወደዚህ ወደ ፓኪስታን ይቀርባል። ወደ ኖርዝ ኢንዲያ ያሉ ናቸው። እና በማንዲር ይባላል መቅደስ አላቸው፣ የሂንዱ መቅደስ ማለት ነው። እና ሲኪዝም ከሂንዱይዝም የተለየ ነው። ሲኪዝም ብዙ የሚያደላው ወደ አንሴስትራል ወርሺፕ ነው። አባት እናትን የማምለክ ፓጋኒዝም ትመለከቱበታላችሁ። እና የሂንዱ እምነት ተከታዮች እንግዲህ በፈለጉ ጊዜ ወደ ማንዲር ገብተው መጸለይ ይችላሉ መቅደሳቸው። እና በቤቱም ውስጥ የራሳቸው የሆነ ፑጃ ይኖራቸዋል። ፑጃቸው ምን ማለት ነው? ወተት እያፈሰሱ የሚቀደሱበት፣ አንዳንዴ ለመንጻት በወተት የሚታጠፉበት ጊዜ አለ። ሰውነታቸውን ያሸተዋል።
እምነታቸው ለማድረግ ምንም ዋጋ ይከፍላሉ። ስለዚህ ወደ ኮስኮ የሚባል እዚህ ካናዳና አሜሪካ ያለ እናውቀዋለን። ወደዚህ ትልቅ ሱፐር ስቶር ይሄዱና ወደ 10 የወተት ጋሎኖች ይገዛሉ እና አንዳንድ ጊዜ አይፈቀድላቸውም ወተቱን እንዳለ ሲወስዱት ማለት ነው። ለምን? እነሱ ሃይማኖታዊ ስርዓት ለማድረግ ነው፣ ለመጠጣት ብቻ አይደለም የሚያደርጉት። እና የሂንዱ እምነት ተከታዮች እንግዲህ ወደ ማንዲር ይገባሉ አልኳችሁ። በቤታቸው ፑጃ አላቸው፣ መቅደስ አላቸው። በመቅደሳቸው ውስጥ ያመልካሉ እና መስዋዕት ያቀርባሉ። የሂንዱ አምልኮ ያደርጋሉ። አበባ ያቀርባሉ። ለአምላካቸው መስዋዕት አድርገው ዘይት ያቀርባሉ። ወንድና ሴት አማልክቶቻቸውን ያመልካሉ። እና መቅደስ አላቸው አልኳችሁ። መቅደስ ብቻ አይደለም፣ የተቀደሱ አገሮች፣ ወንዞች አሏቸው። ወደ ወንዞቻቸው ይሄዳሉ። ጋንጂስ ባለቀደም እህቴ ስትናገር ነበረ። ጋንጂስ የሚባል የኢትዮጵያ ንጉሥ አልነበረ የሚል ኢንተርኔት ላይ እንደዚህ የሚሽከረከር ነገር አይቻለሁ እኔም። አዎ። እና ሪሰርች አላረኩም፣ ስለሱ ብዙ አላውቀውም። ጋንጂስ የሚባል የኢትዮጵያ ንጉሥ በታሪክ ውስጥ አላነበብኩም። ሊኖር ይችላል። በዛ ኤሪያ ኤክስፐርት የሆኑ ሰዎች ካሉ እነሱ ቢነግሩን ይሻላል። እና ብዙ ሂንዶች በህንድ ውስጥ ወደሚገኙ መቅደሶች ይሄዳሉ፣ ቅዱሳት ስፍራዎች ይሄዳሉ። ተራሮች አሏቸው፣ የተቀደሱ ተራሮች አሏቸው። አንዳንድ ቦታዎች አሉ። በተለይ መቅደሶቻቸው ይሄን ይመስላል። ቅድም እንዳልኳቸው በጣም ከለርፉል ናቸው። መሬት ነው የሚቀመጡት። አንዳንዶቹ ቦታ ላይ ወንበር ላይ ሲቀመጡ ትልቅ ረብሻ ተነስቶ ነበረ። እንደዛ አይደረግም ተባብለው በእግራቸው ጫማ አውልቀው የሚገቡበት ቦታ ነው። ይሄ መቅደሳቸው ነው። ከውጭ መቅደሳቸው ይሄን ይመስላል። በጣም ዴኮሬሽን ይወዳሉ። አበባ ጉንጉን ይወዳሉ። አማልክቶቻቸውን ከውጭ ያስቀምጣሉ። ምስሎቻቸው ቅርጹ ይሄን ይመስላል። የመቅደሳቸው ይሄን ይመስላል። በጣም ከለርፉል ነው። በጣም ከለርፉል። እንግዲህ እኛ ከእምነታችን አንጻር ብዙ አንወደውም አይደለም። ይሄንን ጣዖቱን አንወደውም። እሺ፣ ይሄ ባለሳሳት ቶሮንቶ ያለ ነው። ይሄ ቶሮንቶ ያለ ሲሰራ ቶሮንቶ ያለ መቅደሳቸውን ተመልከቱት። በጣም ያምራል። ይሄ በቤት ውስጥ ፑጃ ሲያደርጉ ነው። በቤት ውስጥ ፑጃ ሲያደርጉ ወይም ሲጸልዩ ማለት ነው። ይሄ ቦታቸው ነው። ይሄ የሂንዱ እና ኖርዝ ኢንዲያ ያለ ቦታ ነው። ስለ ካስት ሲስተም ልነግራችሁ ፈለግኩኝ እና ስለ ካስት ሲስተም ወይም የካስት ስርዓት ልንገራችሁ። ምንድነው የካስት ስርዓት? በህንድ ውስጥ ሂንዱዎች በካርማና በዳርማ ላይ ተመስርቶ ማህበራዊ የኑሮ ተዋረድ አላቸው። ካርማቸው ጥሩ ሲሆን በሚቀጥለው ትውልድ ሲወለድ ጥሩ ስታተስ ላይ ይወለዳል። 4 ካስት ሲስተም አላቸው ወይ ኑሮ ደረጃዎች አሏቸው። ላሳያችሁ። የመጀመሪያዎቹ ብርሃማን ይባላሉ። ከአምላካቸው ብርሃሚን የሚባሉ ናቸው። እነዚህ የህብረተሰቡ ኢሊቶች ናቸው። ትልቅ ቦታ ያሉ የሃይማኖት ሰዎች፣ ለርንድ የተማሩ ሊቃውንቶች ናቸው። ታጅ መሃል ቴንኪዩ ሄጄ አይቼዋለሁ። እሱም ቦታ በጣም የሚያምር ቦታ ነው። የሙስሊም ቦታ ነው። ይሄ ደግሞ ክሻትሪያ ሁለተኛው ወታደሮች የሆኑ ሰዎች ሲወለድ ወታደር ሆኖ ከተወለደ ወይም ወታደር ከሆነ በዛ ቤተሰብ ከተወለደ ካርማው ጥሩ ከሆነ ክሻትሪያ፣ እየላቀ ሲመጣ ብርሃማን፣ ከእያነሰ ሲመጣ ደግሞ ተመልከቱ ቫይሽያ፣ ከዛ ቮድራ እነዚህ በጣም የመጨረሻ አንተችብል። ከነዚህ ሁሉ የወረዱ ደግሞ አንተችብል የሚባሉ ሰዎች አሉ። የረከሱ የህብረተሰቡን የመጨረሻ ውዳቂ ስራ የሚሰሩ ማለት ነው። እና እነዚህ በተለይ ብርሃሚኖች ተመልከቷቸው፣ ብዙ ጊዜ እንደዚህ ነው የሚለብሱት። የጸሎት ሰዎች ናቸው። ባህታውያን ይመስላሉ፣ ጸሎተኛ ይመስላሉ። እሺ ይሄንን ላሳያችሁና እንግዲህ የነሱ የላኛው የህብረተሰብ ክፍል ብርሃሚን ነው የሚባሉት። እየወረደ ይመጣል። እየወረደ ሲመጣ ስታተሳቸውም እየወረደ ይመጣል። እና ለማሳየት ያህል እንደገና የካስት ሲስተማቸውን ተመልከቱ። ብርሃሚኖች ብዙዎቹ ምሁሮች ናቸው፣ መንፈሳዊ መሪዎች ናቸው። ክሻትሪያስ ደግሞ የህብረተሰቡ ምንድናቸው? ወታደሮች፣ አገልጋዮች፣ ጠባቂዎች ናቸው። ሌሎቹ ደግሞ ቫይሳያስ ወይም ቫይሽያስ የሚባሉት ደግሞ ገበሬዎች ያሉ የተለየ ታለንት ያላቸው ፕሮፌሽናልስ ማለት ይችላላቸው። ሌሎች ደግሞ ቮድራስ የሚባሉ አሉ። አራተኛው እነዚህ ችሎታ የሌላቸው ሰርቫንቶች ናቸው። ብዙዎቹ ሰርቫንት የሆኑት እዛ ይሆናሉ። ሲጀምር እንደዚህ አልነበረም። ህብረተሰቡን ለመለያየት ተብሎ አልነበረም ሲጀምር። እና ተመልከቱ፣ ሲጀምሩ አንድ ብርሃማን አለ። አይኖቹ ብርሃሚኖች ናቸው፣ ካህናትና መምህራን ናቸው።
ክሻትሪያሶች ደግሞ ጦረኞችና ገዢዎች ናቸው። እነዚህ እጁን ይወክላሉ ይላሉ። ቫያሲያስ ያልናቸው ባላባቶችና ነጋዴዎች ናቸው። እግሩን ይወክላሉ፣ ይሄዳሉ፣ ይረማመዳሉ። ቮድራስ የታችኛው ወዛደሮች፣ ገበሬዎች፣ ተሸካሚዎች ናቸው በአብዛኛው። ከነሱ ደግሞ የወረዱ የመጨረሻዎቹ የተናቁት በካስት ሲስተሙ የመጨረሻ የሆኑት እነዚህ መንገድ ጠራጊዎቹ፣ ሽንት ቤት ወይንም ደግሞ መጸዳጃ ቤቶችን የሚያጸዱት እነሱ አንተችብልስ ይባላሉ። እነዚህ በጣም ያሳዝኗችኋል። ዳሊትስ አንዳንድ ጊዜ ድህነታቸው ይሄ ነው አይባልም። ምናልባት ይሄ ነው አንዳንዶቹ የእሱ አንደበት፣ የእሱ ክንድ፣ የእሱ እግር፣ የእሱ ጫማ የሆኑ የአምላካቸው በራሱን በብዙ አማልክት ስለገለጠ እኛም አምላክ ነን ብሎ ስለሚያስቡ የመጨረሻዎቹ ዳሊቲስ ይባላሉ። ሹድራስ፣ ቫሽነስ፣ ካሻትራስ እና ብርሃሚንስ እነዚህ ናቸው እንግዲህ። እና እንደ ህብረተሰቡ የተለያየ የንግድ ስትራክቸር ውስጥ ታያቸዋላችሁ። እና የመጨረሻዎቹ በስትራክቸር ውስጥ የማይገቡ ዳሊትስ የሚባሉት ያሳዝኗቸዋል። መንገድ ጠራጊዎች የሞተ እንስሳ፣ የሞተ በሬ፣ የሞተ ውሻ የሚጠርጉ እነዚህ ሎ ክላስ የሆኑ በቀደመው ህይወታቸው ካርማቸው ጥሩ ያልነበረ ናቸው ተብሎ ይታመናሉ። ስለዚህ የቀደመው ካርማቸው መጥፎ ስለነበረ ከታች ይጀምራሉ። ጥሩ ካርማ ካላቸው እና በዚህ ጥሩ ካገለገሉ ከፍ ብለው ወደ ሱድራስ ይሄዳሉ። ከዛ ጭሰኞች ይሆናሉ፣ የቤት ሰራተኞች፣ መደበኛ ሰው ይሆናሉ። ከዛ አሁንም ካርማቸው በጣም ጥሩ ከሆነ ቫይሺያ ሆነው ይወለዳሉ፣ ነጋዴ ባላባት ሆነው ይወለዳሉ። አሁንም እዚህ ጋር ሆነው ጥሩ ከሆኑ እዚህ ጋር ወደ ክሻትሪያ ያድጋሉ። ጦረኞች፣ ነገስታት፣ ፖለቲሽንስ ይሆናሉ። ከዛ ከፍ ሲሉ ካህናት እንደ ሌዋዊ ማለት ነው፣ እንደ ካህናት ይሆናሉ፣ ምሁራን ይሆናሉ፣ መጽሐፍ ታዋቂዎች ይሆናሉ ማለት ነው። ኦኬ። እና ይሄ የህብረተሰቡ ስትራክቸር ይሄ እንግዲህ ምን ሃይማኖቱ የኑሮ ደረጃቸውን ይወስነዋል ማለት ነው። እታችኛው ክፍል ያሉ ሰዎች ያሳዝኗቸዋል። በቃ ማጸዱት ቆሻሻ የለም። ወደ ቦምቤ ወይም ሙምባይ ሄዳችሁ ከሆነ በጣም የቆሻሻ አይነት የሚሰነፍጥ አይነት ቆሻሻ ትመለከታላችሁ። እስላም ወይንም ደግሞ በጣም እስላም ማለት ኢስላም ማለት ሳይሆን እስላም ይሄ እንደ ጌቶ ወይንም ደግሞ ፍርስርስ ያለ ሰፈር እንደ ኪቢራ፣ ኬንያ እንደ ኪቢራ አይነት ቁሽሽ ያለ በሽንት ቤት ወይም ቆሻሻ በበራቸው ላይ እንደዚህ የሚያልፍ እዛ ነው የሚኖሩት ኑሯቸው። እና ዳሊቲስ ይባላሉ። ድሆች ናቸው፣ ለማኞች ናቸው። ስለዚህ አንዳንዶቹ ይሄ በቃ እኛ ለሚቀጥለው ህይወት ለመጽደቅ ሲሉ መከራ የሚቀበሉ አሉ። እዛ ሆነው ቀስ ብለው ወደ ሱድራ፣ ከዛ ወደ ክሻትሪያ፣ ወደ ብርሃሚን ከፍ ከፍ እያሉ እንዲመጡ ካስት ሲስተሙን ማለት ነው። በዓላቶች አሏቸው አልኳቸው። የሂንዱይዝም ውስጥ ድዋሊ መብራት በዓል፣ እንደገና ደግሞ ቀለማት በዓል አላቸው። ቀለማት በዓል ሲያከብሩ ይሄን ይመስላል። ተመልከቱ። ሆሊ የጸደይ በዓል አላቸው። ከለርፉል ናቸው። ባይ ኔቸር ከለርፉል ነው ባህላቸው። ከለርፉል አማልክቶቻቸው ራሱ ስዕላቸውን ስትመለከቱ በጣም ከለርፉል ናቸው። ስዕሉን እንደገና ልቀጥልላቸው። ናቫትሪ የመከር በዓልን ሲያከብሩ ነው። እቺ አምላካቸው ናት የመከር በዓል። ይሄ ደግሞ ለክርሽና ልደት ሲያከብሩ ነው። የሂንዱይዝም አንዱ በዓል ክርሽና። ጃንማ ሽትማ ሻታሚ ፕሮናውንስ ማድረግም ትንሽ ያስቸግራል። እሺ ሌላው የራክሻ ባድሃን ይሄ በወንድምና እህት ቃል የሚገባቡበት የቤተሰብ ቫሊው የሚታይበት ወንድም ለእህቱ የሚያስርላት ማለት ፕሮቴክተሯ ነው፣ ጠባቂዋ ነው። እንደ ታላቅም ታናሽም ወንድሟ ከሆነ ወንድምና እህት ኪዳን የሚያደርጉበት የቤተሰብ የኪዳን ቀን አላቸው እና በእጇ ላይ ለእህቱ ያስርላታል። ጥሩ ለፋሚሊ ቫሊው የሚያስተምር ነው። ሌላው ይሄ የምትመለከቱት ዋናው የሺቫ በዓል አላቸው። ሺቫ አንዱ አምላካቸው ነው። በተለይ ይሄን ቦታ ላሳያችሁ፣ ቤናረስ ይባላል። ይሄ በጣም ቅዱስ ቦታ ስለሆነ እዚህ የሚሞት ሰው ቀጥታ በቃ ወደ መንግስተ ሰማያት ይገባል የሚል እምነት አላቸው። ስለዚህ እዚህ ለመሞት የማይመጣ የለም። ምን ማለት ነው? ሪሳይክል አይደረግም፣ ሪኢንካርኔት አይሆንም። ቀጥታ ወደ ብርሃማንነት ወደ ብርሃማን እንትን ውስጥ ይገባል ማለት ነው። ብዙ ሃይማኖታዊ ጉዞ ሀጅ ያደርጋሉ። ኩምባ ማላ የሚሉት ነው። ከብዙ ቦታ ይመጣሉ፣ እዚህ ውሃ ውስጥ ይገባሉ።
ማርክ ትዌን የሚባል ጸሐፊ በ1885 የታወቀ ሰው ነው። ስለዚህ ነገር ሲናገር አማኞች ወይም ፒልግሪምስ ለወራት በሙቀት ወደዚህ ለመድረስ ተጉዘዋል፣ ደክመዋል፣ በጉስቁልናና በረሃብ ዝለዋል። ነገር ግን በማይናወጥ እምነት ጸንተዋል። ለመዳን ነፍሳቸውን ከሪኢንካርኔሽን ለማዳን ወደ ሙላት ለመግባት ይጥራሉ። የሃይማኖት አባቶች አሏቸው፣ ወይንም ደግሞ ሃይማኖት ቀሳውስቶች አሏቸው። በእኛ ቋንቋ ለመናገር ቅዱስ ሰዎች ናቸው፣ መናኞች ናቸው፣ ከተለያየ የዓለማዊ ነገር የራቁ ናቸው፣ ቤተሰብ የሌላቸው ናቸው፣ ንብረት ሀብት የላቸውም፣ ቤት የላቸውም። ጉሩም ይሏል። እነዚህ ኃይለኛ መተት የሚያደርጉ ኃይለኛ ይህ ምንድን ነው በሀገራችን መጫኛ የሚያቆሙ ማለት ነው። ደጋሚዎች፣ መተተኞች፣ ብዙ አይነት ይሄ የጥንቆላ ስራዎችን አጋንንታዊ ከሆነው ዓለም ጋራ የተዛመደ ስራ የሚሰሩ ሰዎች ናቸው። ለዚህ ህይወታቸውን የሰጡ ሰዎች ናቸው። እኛ ሀገር ያለው እንደውም የአንደኛ ክፍል ትምህርት ይመስላል በጥንቆላ እነሱ ጋር ከሄዳችሁ ማለት ነው። እና ከባብ ጋር የሚጫወቱ ሰዎች ናቸው። እሺ፣ ስለዚህ እንዴት ነው ሂንዶችን ታዲያ ወደ ጌታ የምናመጣቸው? እንግዲህ የትምህርታችን መጠቅለያ እዚህ ጋር ነው። እንዴት ነው እነዚህን ሰዎች እንዴት ነው ወንጌል የምንነግራቸው? እና ካላወቅን ይስቁባቸዋል። አንዳንዱ የምንነግራቸው ነገር ሊያስቃቸው ይችላል። እና ማረሳው ሰው አለ። በተለይ አንድ ጊዜ ወደ ፑና ለአገልግሎት ሄጄ ፑና የሆነ ሻይ ቤት አለ እና እዛ ሻይ ቤት ሄጄ ይህንን ሰው እስቲ በአማርኛ ኢየሱስ ጌታ ነው በለው አሉኝ። እና መጣ ሰርቭ እያደረገን እያለ ባቡ አልኩት። ማለት ሲጠራሩ ነዛ ነው። ባቡ አልኩት። የስ አለኝ። ኢየሱስ ጌታ ነው አልኩት። ይሄ ሂንዱይዝም ነው። እና እንግዲህ ስለዚህ ሁሉም እምነቶች ልክ ናቸው ይላል። ሁሉም እምነቶች ወደ መዳን ያመጣሉ ብለው ያምናሉ። ስለዚህ አንድ እውነት አለ፣ በተለያየ ስም ይጠራል ይላሉ። አያችሁ፣ አንድ እውነት በተለያየ ስም ይጠራል። አንተ ክራይስት ነው ትለዋለህ፣ እሱ ደግሞ ሙሐመድ ነው ይለዋል፣ ሌላው ክርስቲና ነው ይለዋል። ስለዚህ አንድ እውነት ነው ያለው፣ በብዙ ስም ይገለጣል። ይሄ አዲስ የሃይማኖት የኒው ኤጅ ሙቭመንት አንዱ ከዚህ ነው የወሰደው። ሂንዱይዝም ጥንታዊ ነው፣ ግን በሁሉም እምነት ውስጥ መግባት ይችላል። ሁሉም እምነት ሊቀበለው ይችላል። ሁሉንም እምነት የሚያቅፍ ነው ማለት ነው። ስለዚህ ሂንዱይዝም በዓለም ከእስልምና ከክርስትና ቀጥሎ በጣም ተሰሚነት ያለው ብዙ ተከታዮች ያሉት እምነት ነው እና እንዳልኳቸው አምላካቸው ብርሃማን ይባላል። እያንዳንዱ ሰው ውስጥ አምላክ አለ ብሎ ያምናሉ። ስለዚህ በእኔ ውስጥ ያለው አምላክ በአንተ ውስጥ ያለውን አምላክ ያመልከዋል ሲሉ ሁሌ በእጃቸው ነመስቴ ነመስካር የሚል ሰላምታ አላቸው፣ አክብሮታዊ ሰላምታ አላቸው እና አዝ ኢንዲቪዥዋል እንደ ግለሰብ በጣም ጥሩ ሰዎች ናቸው በራሳቸው ተርምስ እና ሁሉንም ሰው ልጆች ያከብራሉ። አዲስ ሰው ሲያገኙ መንከባከብ ይችላሉ፣ ይመግባሉ፣ በቃ ያስደስታሉ። ግን ይህን የሚያደርጉበት ምክንያት አላቸው። ምክንያታቸው ምንድን ነው? ምናልባት ይሄ ሰውዬ አምላክ ቢሆንስ ብለው እና ከዚህ ጥሩ ምሳሌ መውሰድ እንችላለን። ታስታውሳላችሁ? ሎጥ አይደለም 3 ሰዎች ወደሱ ሲመጡ ባካችሁ ቁጭ በሉ፣ እንደው አፈር ሲሆን ብሉ ጠጡልኝ ብሎ በቤቱ ሲያስተናግድ ትመለከታላችሁ። እና ሰዎች እንደሆኑ አብርሃምም ኤግዛክትሊ ሰዎች ተቀብሏል። ሎጥ ሰዎች አስተናግዷል፣ ግን መለኮት ናቸው። እግዚአብሔር ስላሶችን ነው ያስተናገደው። ስለዚህ ሂንዱይዝም አንዱ እምነታቸው ነው። ሪኢንካርኔሽን ደግሞ መፈጠር፣ ይሄ ነፍስ እንደማይጠፋ ነፍስ አንድ ጊዜ ወደ ሲኦል አይገባም ፐርፌክት እስኪሆን ድረስ ሪሳይክል ያደርጋል የሚል ፍልስፍና ነው። ቀላል ፍልስፍና እንዳይመስላችሁ። ብዙ ሰዎች አምነው ይገዙበታል። በተለይ በነጮቹ ዘንድ ተቀባይነት እያገኘ መጥተዋል። እና ሰው ሲሞት ነፍሱ ትሄድና ተመልሳ ትወለዳለች ብለው ያምናሉ። እና በጣም ትልቅ በተለይ ቡዲዝም ላይ ያለውን ኢንፍሉዌንስ በኋላ አሳያቸዋለሁ በሌላ ጊዜ። ምን ማለት መሰላችሁ? ለምሳሌ እንደው ዝም ብዬ ፈጥሬ ልናገር። በዛጉዌ ዘመን ልበላችሁ፣ በሀገራችን በዛጉዌ ዘመን ወታደር የነበረ ሰው በኋላ ደግሞ ምናልባት በምኒልክ ዘመን ደግሞ ገበሬ ሆኖ ቢወለድ ወይም ደግሞ በዛ ዘመን ገበሬ የነበረ ሰው ሲወለድ ንጉስ ሆኖ ቢወለድ የንጉስ ልጅ ሆኖ ቢወለድ ምን ሆኗል ማለት ነው? እድገት እየጨመረ መጥቷል ማለት ነው። ይሄ
በሌላ ሙያ ተመልሶ መፈጠር፣ በሌላ የሶሻል ስታተስ ተመልሶ መፈጠር ሪኢንካርኔሽን ወይንም ደግሞ ቅድም እንዳልኳችሁ በሌላ ሽግግር በሌላ አካል ውስጥ መወለድ ይባላል። እና ለምሳሌ ዛሬ አሜሪካዊ ሆኖ የነበረ ሰው ካርማው ጥሩ ካልሆነ ምናልባት ኢትዮጵያዊ ሆኖ ይወለድ ይሆናል። ወይንም ደግሞ ካርማው ጥሩ ከሆነ ደግሞ ኢትዮጵያዊ ደግሞ አሜሪካ ሆኖ የተሻለ ኑሮ እንዲኖረው ተደርጎ ይወለዳል ማለት ነው። በእነሱ መረዳት ነው ማወራቸው። እና ይሄ የእምነታቸው መሰረት ነው። ሪኢንካርኔሽን፣ ካርማ፣ ዳርማ፣ ሞክሻ እንደዚህ የሚባል የራሳቸው የሆነ አስተምህሮቶች አሉ። ስለ ካርማ ስዕላዊ በሆነ መንገድ ላሳያችሁ እና እንደዚህ ይሆናል። ተመልከቱ። ካርማ ይሄ ሰውዬ አሁን ይህንን አጠገቡ ያለውን ትልቅ ግንድ ገፍቶ ሄደ። በቃ እሱ ቁጭ ብሏል። ግን ዞሮ ተሽከርክሮ ይሄ ዶሚኖ ፋክተር ይባላል። እየተገፋፋ መጨረሻ ላይ ራሱ ላይ ሲወድቅ ትመለከታላችሁ። እና ይሄ ካርማ ይባላል። የዘሩትን ማጨድ እንለዋለን በመጽሐፍ ቅዱስ። የዘሩትን ማጨድ ይባላል። እና ስለ ካርማ ትንሽ ነገር እንነጋገርና ለምን በዚህ በሰለጠነው ዓለም ላይ እንደ ቢግ ዲል አድርገው እንትን ያደርጋሉ። እና ስለ ካርማ ስንነጋገር ካርማ ማለት በሰው ሕይወት ላይ ተመልከቱ፣ አሁን የምትኖረው ኑሮ ባለፈው የኖርከው ወይም ባለፈው የሰራው ስራ ውጤት ነው ብሎ ማለት ነው። በሰራው ስራ ውጤት። እሺ፣ የሚረብሽ ሰው ካለ ሳይድ ከሰማህን ስማን። እሺ፣ በትህትና ነው የምጠይቅህ። ከሰማህን ስማን። ወደፊት ስለ እስልምና እናስተምራለን። ካልሰማህን ግን የምናደርገው ምንድነው? ብሎክ እናደርጋለን። እዚህ ክፍል ውስጥ አይቻልም። ልክ እኛ መስጊድ መተን አንረብሽም አይደለም? በቃ እሺ፣ እግዚአብሔር ይባርክህ፣ ተባረክ። እሺ። እና አሁን የምትኖረው ኑሮ ወደ ባለፈው የኖርክ የዘራኸውን ፍሬ ነው ብሎ ነው የሚሉት። ስለዚህ የምትዘራውን ታጭዳለህ የሚል የመጽሐፍ ቅዱስ ትምህርት አለ። ክፉ የሚዘራ ክፉ ያጭዳል የሚለው ጋር ሲመሳሰል ታያላችሁ። ካርማ ይሉታል እነሱ። እና ጥሩ አድርጎ ከሆነ አሁን ጥሩ ይደረግልሃል የሚል መረዳት አለ። ጥሩ አድርገህ ከሆነ ጥሩ መረዳት ነው። እና አሁን የዛን ጊዜ አጥፍተህ ከሆነ አሁን ዛሬ ጥፋት ውስጥ ብትሆን ያኔ የዘራኸው ነው አሁን ጥፋት ውስጥ ይሄ ግማሽ እውነት ነው። መጽሐፍ ቅዱስ የሚያስተምርበት በሌላ መንገድ ነው። ክፉን የሚዘራ ከስጋው የሚዘራ መበስበስን ያጭዳል። አትሳቱ፣ ሰው የሚዘራውን ያንኑ መልሶ ያጭዳል ይላል። እና የዛን ጊዜ አጥፍተህ ከሆነ ካርማህ ንጹህ አይደለም ማለት ነው። ካርማህ ንጹህ ካልሆነ ደግሞ የዛን ጊዜ ደስቲኒህ ይበላሻል። መከራ፣ ድህነት፣ ሰቆቃ ሲገጥማቸው እነሱ ያን የሚመለከቱት በቀደመው ሕይወቴ ቀድሞ በተወለድኩ ጊዜ ጥፋት ስላጠፋሁ ነው ብለው ያስባሉ። እና ይሄ ደግሞ ከኛ አዳማዊ እርግማን ጋር እኛ እናያይዘዋለን። ከአዳማዊ ኃጢአት ጋር እናያይዘዋለን። ከወደቀው ሰው ጋር፣ ከአሮጌው ሰው ጋር እንደገና ደግሞ የውርስ ኃጢአት ብለን የምንለው ከዛ ጋር ነው የምናያይዘው። እነሱ ግን ቀድሞ ሕይወት ስለነበረኝ፣ ቀድሞ እንደዚህ ስለነበርኩኝ፣ ቀድሞ የሰራሁት ተፈጥሬ ኃጢአት ስለሰራው አሁን ተመልሼ ድሃ ሆኜ ተወለድኩኝ ብለው ነው የሚያስቡት። ስለዚህ ጥሩ መስራትና ለሚቀጥለው ጥሩ ሕይወት መኖር አለብኝ ብለው ያስባሉ። እና አሁን ደግሞ ሲኖሩ ተመልከቱ፣ በሚቀጥለው ስመጣ ምን እንዳልሆነ እንደዋል አይደለም የተሻለ ሆኜ እንድኖር ብለው ድህነትን ተቀብሎ ችግሩን ተቀብሎ የሚኖርበት ዘመን ነበር። አሁን ትንሽ የተለወጠ ነገር አላቸው እምነታቸው ላይ። እና እንስሳ ሆነው ሊመጣ ይችላል ብሎ ያምናሉ። እንደገናም ደግሞ ሰው እየደጋገመ ይወለዳል ብለው ስለሚያስቡ አንድ ቀን ግን እዛ ፍጽምና ላይ ሲደርስ ደግሞ የሚወለድበትን ያቆምና አንድ ቀን ከዚህ ሪኢንካርኔሽን ዑደት ውስጥ ከዚህ ሳይክል ውስጥ ይወጣል። ይሄ ሞክሻ ይባላል። መጽሐፍ አላቸው የራሳቸው 4 አይነት ቬዳ ብለው ይጠሯቸዋል። ቬዳዎቻቸውን ምናልባት በተሻለ መንገድ በዚህ መንገድ ባስቀምጥላችሁ ቬዳ፣ ሪግ ቬዳ፣ ሳማ ቬዳ፣ ያዡር ቬዳ፣ አታርቫ ቬዳ የሚባሉ ቅዱሳት መጽሐፍት ናቸው። በሌላ ትርጉም ምንም እንትን የለውም። መጽሐፍቶቻቸው ናቸው 4 መጽሐፍቶች። እነዚህ የተለያየ አይነት ትምህርት የሚያስተምሩ የተለያየ አይነት ምስቅልቅል ትምህርት ያላቸው ናቸው። እና ሪግ ቬዳ፣ ሳማ ቬዳ እነዚህ በየሃይማኖት እንትናቸው
የሚያስተምሩበት ነውና የጋራ የሆነ ነገር ማግኘት ያስቸግራል። አንዳንዱን ታሪክ ወደ ክርስትና ለምሳሌ ካርማን ሰው የዘራውን ያጭዳል ከሚለው ጋር አያይዘን እግዚአብሔር ብላችሁ ብትሉት ለአንድ ህንድ እኛ በሚገባን አይነት መረዳት አይደለም አላህ ወይንም እግዚአብሔር የሚለው የሚረዳው እሱ ሌላ ነው። ስለ እግዚአብሔር ያላቸው መረዳት አሳያቸዋለሁ መጨረሻ ላይ እና የተለያየ አይነት መጽሐፍቶች አሏቸው። የሂንዱይዝም የተለያየ አይነት ሃይማኖታዊ ልምምዶች አሏቸው እና መቅደስ አላቸው። መቅደስ ሄደው ቴምፕል ሁሌ ያመልካሉ። በመቅደስና በቤት አምልኮም አላቸው። ቤታቸው ውስጥ የራሳቸው የሆነ ጣዖት ያስቀምጣሉ ወይንም ደግሞ አምላክ አላቸው። ያንን አምላካቸውን አንዳንዴ በወተት ያጥሙታል፣ ዕጣን ያጭሱለታል። እግራቸው እንደዚህ ሎተስ ስታይል ይባላል። ይሄ ሜዲቴሽን ሲያደርጉ እንደሚቀመጡት እግሮቻቸውን አጣምረው ቤተሰብ ሁሉ ኩልኩል ብሎ ቁጭ ብሎ ያንን ጣዖት ይጸልያሉ። ወደሱ ሀብትን ስጠን፣ እንደዚህ ያደርግልን ምናምን እያሉ አምላካቸውን ይለምኑታል ማለት ነው። አይን አለው፣ ቅርጽ አለው። ፊቱ እግሩን አጣምሮ የተቀመጠ ሊሆን ይችላል። የተለያየ ቅርጽ ያለው እባብ ኮብራ ያለው ሊሆን ይችላል እና ቶታሊ ከመጽሐፍ ቅዱስ ጋር በቃ እንዳልኩት በጣም ርቀት አለው እያልኳቸው እና መንፈሳዊ መሪዎች አሏቸው። ልክ እኛ ፓስተር፣ ወንጌላዊ፣ ቄስ፣ ሀጅ ወይም ሀጂ ነው የሚባሉት ወይም ቄሶቹ የእስላም ቄሶች እንዳሉ ልክ እንደዛ መንፈሳዊ መሪዎች አሉ። ጉሩ ይሏቸዋል ወይም ሳጂስ ይሏቸዋል። ወይ ከሁለቱ አንዱ በተለያየ ስም ይጠሯቸዋል እና አንዱ የሚለማመዱት ነገር ምንድነው? ዮጋ ነው። አሁን ወደ ትምህርት መሀል ላይ መጥቻለሁ። ዮጋ በጣም አደገኛ የሆነ ነገር እንደሆነ አሳያቸዋለሁ እና ምንድነው አካልና አእምሮ ሃርሞናይዝ እንዲሆን የተዋሃደ እንዲሆን የአእምሮ ልምምዶችን የሚያጣምር ግን መንፈሳዊም የሆነ ልምምድ ነው ዮጋ ዝም ብሎ ብሪዚንግ አይደለም፣ መተንፈስ ብቻ አይደለም። አብሮ ብዙ አይነት ልምምዶች አሉት። አንዱ ከሰውነት መውጣት እንደ ሌቭላችሁ እንደደረሳችሁበት የዮጋ ልምምድ ጥልቀት የተለያየ አይነት የልምምድ ጥልቀት አላቸው። ስለዚህ አደገኛ የሆነ ነፍስን ባዶ የማድረግ ትራንስደንታል ሜዲቴሽን፣ ይሄ ከቦዲ አውት ኦፍ ቦዲ ኤክስፒሪየንስ ማድረግ፣ ከሰውነት መውጣት እና ሌላ ቦታ መሄድ፣ ሂውማን ስፒሪታችሁን መጽሐፍ ቅዱስ የሚናገረው አለ። ነፍስና መንፈስ ላይ በእግዚአብሔር ቃል ሰይፍ አድርጎበታል እግዚአብሔር እና ይህን ከእግዚአብሔር ቃል ላሳያችሁ ይችላለሁ። ነገር ግን ያንን በሜዲቴሽን ለማገናኘት ሰው ሞተ የሚባለው ይሄ ነው። ሲልቨር ኮርድ የሚባለው የብር ገመድ ሳይበጠስ ይላል መክብብ ላይ። እነዛ ሁለቱ ነፍስና መንፈስ ላይ የተያያዙት ነገሮች እሱም በአጋንንታዊ ኃይል ያያይዙና በመካከል ዲመን ሲገቡና ነፍስና መንፈስን አያይዘው ከሰውነታቸው ይወጣሉ እና ከሰውነታቸው ወጥተው ሲገቡ አንድ እድሜያቸው በጣም ያረጃሉ፣ በእድሜ በጣም ያረጃሉ ቶሎ። ሁለተኛ ነገር ደግሞ ሌላ ዲመንስ በውስጣቸው ይገቡባቸዋል፣ ክፉ መናፍስቶች ይገቡባቸዋል። ስለዚህ እስልምናን እናውቃለን በብዙ፣ ስለ ሂንዱይዝም ግን ብዙ አናውቅም። እና ማወቃችን የሚጠቅመን ነገር ለምንድን ነው? ለኢቫንጀሊዝም ነው እንጂ አማልክቶቻቸው የሚያስቀና ኑሯቸው የሚያስቀና ማለት አይደለም። አንዳንድ ጊዜ ሂንዶችን አግኝቼ ሳወራቸው ብዙ ጊዜ የሚያወሯችሁ በምድር ላይ ስላለ ሰክሰስ፣ በቃ ጥሩ ኑሮ ስለመኖር፣ ሰክሰስፉል ቤት ስለመኖር በቃ እንጂ ሌላ ሀብት ስለመሰብሰብ በጣም በገንዘብ ነገር ላይ በጣም አዲክትድ ናቸው። ይህንን ይወዱታል። አምላካቸውን ብዙ የሚማጸኑት በዛ ኤሪያ ላይ ነው። ስለዚህ አማልክቶቻቸውን ያከብራሉ እና ብዙ አይነት አማልክቶች አሏቸው። እነሱ ለማስተዋወቅ ያህል የሚመለኩ እስቲ እዩዋቸው እናንተ፣ በስዕሎቻቸው ያገኘኋቸው ናቸው። ስመጥር ከሆኑት እጀምራለሁ። ስመጥር ከሆኑት አማልክቶቻቸው ብርሃማን፣ ቅድም እንዳልኳችሁ ወይንም ብርሃማ ይሉታል። ይሄ ዋናው ዩኒቨርሳል ትሩዝ ነው፣ ዓለም አቀፍ እውነት ነው፣ ፍጥረት ዓለምን የያዘ እውነት ነው ብሎ የሚሉ ናቸው እና ለሁሉ ነገር በቃ ፈጣሪ እሱ ነው ብሎ ያምናሉ። እና ተመልከቱ፣ እነዚህ ሰዎች 3 ራስ አለው፣ አይታችሁታል። እጆችም አሉት እና ሌላም እንትኖች ታያላችሁና ስለዚህ አምላክ ስንነጋገር እንግዲህ ምንድነው ይሄ ዋናው አምላካችን ይሄ ነው የሚሉት እና በእነሱ ባለፈው ነግሬያቸው ቅድም የነገርኳቸው ስለ ካርማ ነግሬያቸዋለሁ። ካርማው እና ሄዶ ሞክሻ እስኪያገኙ ድረስ
ከዚህ ዑደት ሰብረው እስከሚወጡ ድረስ ካርማቸው ጥሩ መሆን አለበት። ወደ መጽሐፍ ቅዱስ ወጥተን ስንመለከት በመጽሐፍ ቅዱስ ላይ አንዳንድ ነገሮች ስለ ኃጢአት ይነግረናል። በዚህ ዓለም የምንኖረው በወዲያኛው ዓለም እንደሚከተለን ለሰው አንድ ጊዜ ፍርድ፣ ከዛ ለሰው አንድ ጊዜ ሞት፣ ከዛ ፍርድ ተመድቦበታል ይላል። የአዳምን የኃጢአት ውድቀት እንመለከታለን። እነሱ ለዚህ መፍትሄ ብለው የሚሉት የካርማ ኑሮ መኖር ነው። ስለዚህ እያንዳንዱ ሂንዱ ኃጢአት የሚለው ነገር ጥሩ ካርማ የለውም ካላችሁ ምን ማለት ነው? ሰውየው ኃጢአት አለበት ማለት ነው። ወይም ደግሞ የሂንዱ አስተምህሮት በውስጡ ሰውየው ከብርሃን ዓለም ጋር ያለው ግንኙነት በካርማው አይበላሽም። ነገር ግን እየተጣጣረ በራሱ ካርማውን ማንጻት አለበት። እየተጣጣረ በራሱ ጥረት ወደ ብርሃማን መድረስ አለበት። ለዛ ነው ይሄን የብርሃማን አምላክ ጀነራል አምላክ ነው የሚሉት እሱ ነው። ሌላው ሁለተኛ የምትመለከቱት ቪሽኑ የሚባል ነው። ቪሽኑ ደግሞ ይሄ ፕሪዘርቨር ነው ይላሉ እና ፕሮቴክተር ነው፣ ፕሪዘርቨር ነው፣ ጠባቂ ነው፣ ሰማይን የሚጠብቅ ነው፣ ሰማይን የሚከላከል ነው ይላሉ። ተመልከቱ፣ ጭንቅላቱ ላይ ያሉት የምታዩት ኮፍያ የሚመስል እንዳይመስላችሁ፣ ከላይ የምታዩት ኮብራ እባቦች ናቸው። ወደ 5 ኮብራ እባቦች በላዩ ላይ ትመለከታላችሁ። እግሩ ስር የምታዩቸው ጭራቸውን ነው የምትመለከቱት። እና ስታዩት ለእኛ ስለ እባብ ምንነት በመጽሐፍ ቅዱስ የምንረዳ አይነት ሰዎች ያው ክርስቲያኖች በጣም እምነታችን ከዚህ የተለየ ነው እና ቪሽኑ ብሎ ይጠሩታል እነሱ። ሌላውን ተመልከቱት። ይሄኛው ሺቫ ይሉታል። ሺቫ ደግሞ አጽናፈ ዓለምን እንደገና ለመፍጠር ወይም ደግሞ ይሄ ዲስትሮየር ነው፣ አጥፊ ዲስትሮየር ነው። ሊትራሊ የሚሉት ይሄንን ነው። ለመፍጠር ሆነ ብሎ ደግሞ ዲስትሮይ ለማድረግ የሚችል አምላክ ነው። ሆነ አጥፊ አምላክ ነው ይሉታል። በላዩ ላይ ተመልከቱ፣ እባቦችን ትመለከታላችሁ። ሺቫ ይህን ነው የሚያመልኩት። ሌላው ከሺቫ ሌላ ዴቪ የሚባል ሴት አምላክ አለቻቸው፣ ጋደስ ማለት ነው። እና ድራማን ለመመለስ ጦርነት የምታደርግ የሴት አምላክ ማለት ድራማን ማለት ቅድም እንዳልኳቸው ወይም ዳርማ የዕለት ኑሯቸውን ካርማን ለማስተካከል የሚጠቅማቸው ነው ወይም የዕለት ኑሯቸው። ሌላው ክሪሽና ብዙዎቻችሁ የምታውቁት ይሄ ነው። ክሪሽና የፍቅር አምላክ እንደማለት ነው ለነሱ። ይሄ በወንድና በሴት መካከል ያለውን ፍቅር የሚያመጣ ይሄ ቫለንታይንስ ዴይ ላይ ሴሌብሬት የሚደረገው አይነት የዛ አምላክ ነው ክሪሽና። ከክሪሽና ሌላ የምታዩት ላክሽሚ ይሄቺ ደግሞ የሀብትና የንጽህና አማልክት ናት። የሀብትና የንጽህና አማልክት እንግዲህ ለእያንዳንዱ ስንት አማልክት ስንት እጆች እንዳሏቸው ተመልከቱ። እና ለእያንዳንዱ ምን አይነት አማልክት እንዳላቸው ተመልከቱ። እሺ ሌላው ደግሞ ሳርስዋቲ ደግሞ ይሄ የትምህርትና የእውቀት የሴት አምላክ ናት። ምንድን ነው የሚያሳያችሁ እዚህ ላይ? እያንዳንዱ ለሚፈልገው ለምሳሌ እውቀትና ትምህርት የሚፈልግ ሰው ወደ ሳርስዋቲ ይሄዳል። ወደ እሷ ሄዶ ለእሷ ይሰዋል። ሀብትና ብልጥግና የሚፈልግ ሰው ደግሞ ላክሽሚ ጋር ይሄዳል። ፍቅር የሚፈልግ ሰው ክሪሽና ጋር ይሄዳል። አያቸው። ስለዚህ እያንዳንዳቸው ወደ ተለያየ አማልክቶች አሏቸው። ፕሮቴክሽን ሲፈልጉ ቪሽኑ ጋር፣ ሺቫ ጋር፣ የተለያየ አማልክቶች ጋር ይሄዳሉ ማለት ነው። ብርሃማን ጋር መድረስ አይቻልም። ለምን? እሱ የመጨረሻው ሁሉን ራሱን በእነሱ ውስጥ ገልጧል ብለው ያምናሉ። ወደ ክርስትና መጥተን ወንጌልን ለመስበክ ሲስተማቲክ በሆነ ወደ እነሱ ጋር ወንጌልን ለማድረስ ለሚፈልግ ሰው ብርሃማንን ከእግዚአብሔር ጋር አመሳስሎ ወደ እግዚአብሔር ለመድረስ ግን እነሱ እንደሚሉት ብዙ መንገድ ነው የሚሆንባቸው። አንድ መንገድ ነው ስትሏቸው እዚህ ጋር ነው የሚቆሙት። ብርሃማን ብዙ መንገዶች አሉ ወደ እሱ እንዲደርሱ። ለምንድን ነው ኢየሱስ ብቻ የሚሆነው? አንድ መንገድ ኢየሱስ ነው ስትሏቸው እዛ ላይ ሂንዱዎች አይስማሙም። ሁሉንም ሃይማኖት ይቀበላል ሂንዱይዝም የትኛውንም ሃይማኖት ግድ የለውም። በእስልምናም መሐመድ ጋር ችግር የለበትም። ኢየሱስ ላይ ችግር የለበትም። እንደውም ማናቸው ጋንዲ የሚባሉት ማህተማ ጋንዲ በጣም ኢየሱስን ይወዳሉ። ማለት ኢየሱስን ወደዋለሁ ክርስቲያኖችን ግን አንወድም የሚሉ ነበሩ። የህንድ አባት ማለት ነው፣ መጀመሪያው ጠቅላይ ሚኒስትራቸው ማለት ነው። እና ምን ልላችሁ ፈልጌ ነው፣ ኢየሱስንም የመቀበል ችግር የለባቸውም።
መስቀልንም ያስቀምጣሉ በጣዖት ቤታቸው ላይ። ከዛ ቆም ማለትና ለካ አስተምረውታል። የኛ ደግሞ ሌላ ኦርቶዶክሶች ደግሞ ያስተማሩት ነገር አለ። እሱ ደግሞ ዞር አለና ምን አለኝ? ማርያም እናቱ ናት። ኢየሱስ ጌታ ነው ስለው ማርያም እናቱ ናት አለኝ በአማርኛ። እና እኛ ኢየሱስ ጌታ ነው ብናስተምራቸው ይሻላል። ክርክራችንን ባናስተምራቸው ወንጌል ልንሰብክላቸው ይገባል። እና ለሂንዱ ለመመስከር ያለው አንዳንድ ችግሮችን አሳያቸዋለሁ። እና ሂንዶዎች ራሳቸውን እንደ አማኝ አድርገው ነው የሚቆጥሩት። ኤቲስቶች የላቸውም። ብዙ አምላክ ማምለክ እድል ስላላቸው ክህደት ውስጥ አይገቡም። ይቅርታ ክህደት ውስጥ አይገቡም ማለት እግዚአብሔር የለም አይሏችሁ። የትኛው ጊዜ አምላክ ነው ያላቸው። እና ስለ ጌታ ስንነግራቸው መጀመሪያ ልናደርግ የሚገባው ነገር በጣም መንፈሳዊ ጦርነት ስላለው ይሄ አገልግሎት ሊጸለይ ይገባል። ሂንዶዎችን ለማገልገል ለአንድ ሂንዱን ወደ ኢየሱስ ለማምጣት በጣም ጸሎት ያስፈልጋል። ምክንያቱም በመንፈሳዊ ኃይል ከኋላ ስላለ፣ አጋንንታዊ ኃይል ስላለ፣ የተለያየ አይነት የጨለማ አሰራር ስላለ እና ስለ እግዚአብሔር ስለምንለውም ነገር እኛ እግዚአብሔር በምንለው መንገድ በጣም የተለየ መረዳት ነው ያላቸው። ለምሳሌ አንድን ሂንዱ እግዚአብሔር ይወድሃል ብላችሁ ብትሉት ለሱ ሁሉ ነገር እግዚአብሔር ነው። አንተም እግዚአብሔር ነህ። ዛፉ ውስጥ እግዚአብሔር አለ። አየሩ ላይ እግዚአብሔር አለ። ተራራው እግዚአብሔር ነው። በፍጥረት ዓለም ሁሉ ውስጥ እግዚአብሔር ወይም ብርሃማን የሚባለው ነገር ስላለ እግዚአብሔር ይወድሃል ብትለው ተፈጥሮ ይወድሃል ልትለው ማለት ነው ለአንተ ስትነግረው። ስለዚህ እግዚአብሔር የሚለው ነገር ላይ ተፈጥሮ ይወድሃል እንዳላችሁት ነው ለሱ የሚገባው። እና ለሂንዱ አምላክ ፐርሶናሊቲ አይደለም። አያችሁ፣ ትስብ አይደለም። እንደኛ እግዚአብሔር የሚወድ የሚያፈቅር፣ ሩሩህ፣ ይቅርባይ፣ ቸር የሚለው መረዳት የላቸውም። አምላክ ከተባለ በጣም ሩቅ የሆነ ብርሃማን ማንም የማያውቀው ሴም ታይም አምላክ የሚባሉት ደግሞ በተፈጥሮ ውስጥ የተገለጡ አትማን በሰው ውስጥ ያለ አምላክ ነኝ ብሎ ስለዚህ አምላክ እግዚአብሔር ይወድሃል ስትሉት የትኛው እግዚአብሔር ነው የሚወደው? በጣም ለማስረዳት ጥበብና ዊዝደም ያስፈልጋል። ምንድን ነው ስለ ኢየሱስ ይላሉ። ጋንዲ ይወዳሉ ኢየሱስን ብዙ ነግረዋቸዋል። ሂንዶዎችን ክርስቲያን ማድረግ ያለብንን ጊዜ የሚቻልበት ጊዜ ነበረ፣ ግን አለፍ ነው። እንግሊዞች አበላሹ እዛ ላይ እና ብዙ ጊዜ ህንዶቹን ለምሳሌ ላም ክርስቲያን ብለው ሲጠራ እነሱ የሚመስላቸው ክርስቲያን ማለት ለነሱ ስጋ በል ማለት ነው። ስጋ የሚበላ ለነሱ አስጸያፊ ነው። እንዲህ ስጋ ይበላል ነው እንግዲህ አላውቅም፣ እውነት ይሁን ትክክል ውሸት ይሁን አላውቅም። አንድ ከህንድና ከኢትዮጵያ የተወለደች እህት ማቃታለች። ሁሉ ነገሯ መልኳ ሁሉ ነገሯ ህንድ ነው የምትመስለው። እና ስናወራ መዳለችኝ ስጋ ሲበሉ አንዳንዴ ጥርሳቸው ሁሉ ይረግፋል፣ ስጋ ተሳስተው ከበሉ እና እምነታቸው ያን ያህል ነው። እና በጣም ለነሱ ስጋ የሚበላ ሰው አስጸያፊ ነው። ሌዘር ጃኬት አያደርጉም። ላም ከሚወዳቸው አማልክቶች አንዷ ናት። የበሬ ስጋ መብላት በቃ ሂንዱ ሊገምተው ከሚችለው በላይ በጣም አስጸያፊ ነገር ነው። እንደው አገላለጹን ለማሳመር ብዬ ምሳሌ ብሰጥ አያምርም። በቃ ጸያፍ ነገር መብላት ማለት ነው ለነሱ። ስለዚህ ራሳችንን እንደ ክርስቲያን ሳይሆን ልንገልጥ የሚገባው ለነሱ ወንጌል ስንመሰክር እኔ የክርስቶስ ደቀ መዝሙር ነኝ ወይንም ደግሞ ጉሮዬ የኔ ጉሩ ኢየሱስ ነው፣ ጉሮዬን ላስተዋውቅ እፈልጋለሁ ብላችሁ ብትሏቸው በጣም ጆሮአቸው ይከፈታል። ለምን አይቃወሙም ይሄን ነገር? እና ነግሬያቸዋለሁ ከዚህ በፊት ኢየሱስን ተቀበል ስለው አንዱን እቀበላለሁ አለ። አጋንንት ለማውጣት እየሞከርን ከሱ ማለት ነው። ነገር ግን ብቸኛ መንገድ አድርጎ አይቀበለው። ግን ስለ ጉሩ ስለ ኢየሱስ ክርስቶስ ጉሮዬ ነው፣ የኔ መምህር ሳጂስ ነው፣ የኔ መምህሬ ነው ብላችሁ ስለ ኢየሱስ ክርስቶስ እንዲህ ነው እንደዚህ ነው ብላችሁ ብትነግሯቸው ወንጌልን አትሊስት ለመስበክ በር ይከፈታል ብዬ አስባለሁ። ስለዚህ ይሄ አንዱ መንገድ ነው። ሌላው ለሂንዶች ወንጌል ስንሰብክላቸው ስለ የሙታን ትንሣኤ ፈጽሞ አያውቁም። የሙታን ትንሣኤ ምን እንዳለ የትንሣኤን ህይወት ብትነግሯቸው፣ ስለዚህ የክርስቶስን ትንሣኤ መንገር በጣም ልባቸው እንዲከፈትና ወደ ወንጌል እንዲመጡ አንዱ አክሰስ ይኖራቸዋል። እና ክርስቶስ እንደ ልዩ የታሪክ ሰው የሰው ልጅ ኃጢአት ችግር ለመፍታት ወይንም ደግሞ የሰው ልጅ እርግማን ለመፍታት እግዚአብሔር በሱ ሆኖ እንደመጣ ቃልም ስጋ ሆነ ጸጋንም ተሞልቶ በእኛ አደረ የሚለው ነገር ሞር እንዲሰሙ ያደርጋቸዋል። ስለዚህ ትንሣኤው ኢየሱስ በሰው አምላክ ሆኖ በሰው አምሳል ሆኖ መገለጡ ለሂንዶች ለመስበክ ሲስተማቲክ መንገድ ነው ብዬ አስባለሁ። እና ለሂንዱ ሰው ኃጢአት በጣም ከባድ ጉዳይ ነው። የኃጢአት ዕዳ ለመመለስ ነፍስ ደግማ መወለድ አለባት፣ ሞክሻን እስክታገኝ፣ መፈታት እስክታገኝ፣ ደህንነት እስኪያገኝ ማለት። ለዚህ በሚሊዮን የሚቆጠሩ ጊዜያቶች አንድ ሰው ደግሞ ሊወለድ ይችላል ማለት ነው፣ ኃጢአት ስርየት እስካላገኘ፣ ሞክሻን እስካላገኘ ድረስ ማለት። ስለዚህ በሚቀጥለው ውልደት ማንም ሰው ኃጢአት የሌለበት እንደሆነ እርግጠኛ ሆኖ መወለድ አይችልም።
ስለዚህ ሞክሻን ለማግኘት ወይም መዳን ለማግኘት በጣም ብዙ መስራት አለባቸው፣ ጠንክሮ መስራት አለባቸው። እርግጠኝነት የላቸውም።